ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 3 ጀምረን ነበር ማትሪክስ። ዛሬ ኤሌመንተሪ ሮ ኦፕሬሽንስ ኦፍ ማትሪክስን እናያለን። ከዛ በፊት ግን እዚህ ጋር ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ኤሌመንተሪ ሮ ኦፕሬሽንስ ኦፍ ማትሪክስ አክቲቪቲ 3.14 ኮንሲደር ዘ ሲስተም። ይሄ ሲስተም ኦፍ ሊኒየር ኢኩዌሽን አለን ማለት ነው። ኤ ላይ ምን ይለናል? መልቲፕላይ ዘ ፈርስት ኢኩዌሽን ባይ 2። አሁን የመጀመሪያውን ኢኩዌሽን በሁለት እናብዛው። ኤክስ ፕላስ ዋይ ኢዝ ኢኳልስ ቱ 11 ነበረ። ይሄንን በስንት እናብዛው? በሁለት። ሶ ምን ይሆናል? 2x ፕላስ 2y እኩል ይሆናል 2 ይሆናል ማለት ነው። ከዛ ምን ይላል? አድ ዘ ሪዛልት ቱ ዘ ሰከንድ ኢኩዌሽን። ሰከንድ ኢኩዌሽን ደግሞ ይሄኛው ነው። ይሄንን ሪዛልት ሰከንድ ኢኩዌሽን ላይ ደምሩት ይለናል። ሰከንድ ኢኩዌሽኑ x ማይነስ 2y እኩል ይሆናል ኔጌቲቭ 11 ነው። ይሄንን አምተን እንደምርበት ማለት ነው። እንግዲህ ሶ 2x ፕላስ 2y እኩል ይሆናል 2 ይሆናል። እንግዲህ ይሄንን ደምሩ ነው የሚለን፣ አድ አድርጉ ስለሚለን ማለት ነው። x ፕላስ 2x ስንት ይሆናል? 3x ይሆናል። ኔጌቲቭ 2x ፕላስ 2y ኔጌቲቭ 2y ፕላስ 2y 0 ነው የሚሆነው፣ እኩል ይሆናል ኔጌቲቭ 11 ሲደመር 2 ኔጌቲቭ 9 ይሆናል። ስለዚህ ከዚህ ላይ ምን እናገኛለን ማለት ነው? 3x እኩል ይሆናል 9። ይሄንን እናገኛለን ማለት ነው። 3x እኩል ይሆናል 9። b multiply the result in a by 1/3 and solve for x። እንግዲህ ይሄንን በአንድ ሶስተኛ አብዙት ይለናል ማለት ነው። ከዛ ለኤክስ ሶልቭ አድርጉ ይለናል። እሺ 1/3 ሲባዛ በ3x እኩል ይሆናል 1/3 ሲባዛ በ9። እንግዲህ እዚህ ጋር እቺ 3 በዚህ ትቃለላለች፣ ኤክስ ይቀራል። ኤክስ እኩል ይሆናል 9 ሲካፈል ለ3 3 ጊዜ ይደርሳል ማለት ነው። ስለዚህ ለኤክስ ሶልቭ አደረግን ማለት ነው። The operations you have performed in activity 3.14 are operations on the rows of matrix of the given system። እንግዲህ በዚህ መልኩ ማስቀመጥ እንችላለን። እሱም እንዴት ነው? አሁን ኮፊሸንቶቹን እንወስዳለን። የዚህ ኮፊሸንት 1 ነው፣ የዚህ ኮፊሸንት 1 ነው። ስለዚህ ለዚህ እናርግ 1 ከዛ እቺን ደግሞ እንወስዳለን። እዚህ ጋር 1 ይሆናል ማለት ነው። ሌላ የዚህን ኮፊሸንት ይዩት 1 ነው። 1 እዚህ ጋር ኮፊሸንቱን ይዩት ኔጌቲቭ 2 ነው። ይሄኛው ደግሞ ስንት ነው? ኔጌቲቭ 11 ነው ማለት ነው። ኔጌቲቭ 11 ነው። ሶ እዚህ ላይ አሁን እስካሁን የሰራነውን ሁለቱን ሳይድ በሁለት ማብዛት ምን ማድረግ ያንን ቀጥታ እንደዚህ ማትሪክስ ላይ ምን ማድረግ እንችላለን? መተግበር እንችላለን ማለት ነው። A familiar method of solving a set of linear equations is by elimination of unknowns። እንግዲህ ይሄንን 9ኛ ክፍል ተምራችኋል። አሁን ደግሞ we shall systematize this method by working only on the numbers involved in the given set of linear equations። እንግዲህ ከዚህ በፊት የምታስታውሱ ከሆነ x plus y is equals to 10 ከሆነ x minus y is equals to ሌት 2 ቢሆን ምን እንደምናደርገው ማለት ነው? ቫሪያብሎቹንም ይዘን ነው የምንንቀሳቀሰው ማለት ነው። ያ ማለት ይሄንን ወደታችን እንደምራለን። x plus x 2x ይሆናል። ይሄ በዚህ ይጠፋል። እኩል ይሆናል 10 ሲደመር 2 12 ሲካፈል ለ2 እያልን ነበር ለኤክስ ሶልቭ የምናደርገው። አሁን ግን ምንድነው የምናደርገው ማለት ነው? ቁጥሮቹ ላይ ብቻ ኮፊሸንቶቹን እንወስዳለን። ለምሳሌ እዚህ ጋር 1 10 1 ኔጌቲቭ 1 2 እነዚህን ወስደን እነዚህ ላይ ስራችንን እንሰራለን ማለት ነው። ኤክስ እና ዋይን አናካትትም ማለት ነው። ዲፊኒሽን 3.13 let m and n be positive integers and a be an m by n matrix with entries in real number ነው ማለት ነው ኢንቮልቭ የሚያደርገው። an elementary row operations on a is any one of the following operation። እንግዲህ elementary row operation ምን እንደሆነ እስኪ። እሺ ከኤሌመንተሪ ሮ ኦፕሬሽን ውስጥ አንዱ ምንድነው? ስዋፒንግ ነው። ምን ማለት ነው? ቦታ ማቀያየር ማለት ነው። የሮዎቹን ቦታ ማቀያየር። ለምሳሌ a is equals to a b c d ይሄ ቢኖረን
ይሄ ቢኖረን ይሄንን እንዴት መጻፍ እንችላለን? a is equals to a b c d ይሄ ያለን ኦሪጂናሊ ማለት ነው። ከዛ ሮ 1ን በሮ 1 እና ሮ 2 ቦታ አቀያይሩ ማለት ነው ይሄ ስያሜው። ከዛ በኋላ ሲ ዲ ከላይ ይመጣል፣ ኤ ቢ ከታች ይመጣል ማለት ነው። ሶ መጀመሪያ የነበረን ማትሪክስ ይሄ ነው፣ ኤ ቢ ሲ ዲ። ይሄ ሮ 1 ነው፣ ይሄ ሮ 2 ነው። አሁን ሮ 1ን እና ሮ 2ን ቦታ አቀያይሩ ማለት ነው ይሄ። ስለዚህ ሮ 2 ሮ 1 ላይ ይመጣል፣ ሮ 1 ደግሞ ሮ 2 ላይ ይመጣል ማለት ነው። ይሄንን ስዋፒንግ እንለዋለን። ሌላኛው ሮ ኦፕሬሽን ደግሞ ምንድነው? ስኬሊንግ ነው። ስኬሊንግ ማለት በነን ዚሮ ቁጥር ሮውን ምን ማድረግ ማባዛት ማለት ነው። መልቲፕላይንግ ኤ ሮ ኦፍ ኤ ባይ ኤ ነን ዚሮ ኮንስታንት መልቲፕላይንግ ዘ አይዝ ሮ ባይ ኤ ነን ዚሮ ስካላር ኬ ኢዝ ዲኖትድ ባይ ልክ በዚህ ዲኖት እናደርገዋለን ማለት ነው። በዚህ ዲኖት እናደርገዋለን። ምሳሌ ልስጣችሁ። ኤ ኢዝ ኢኳልስ ቱ 1 2 3 4 ይሄ ቢሆን ይሄ ሮ 1 ነው፣ ይሄ ሮ 2 ነው ማለት ነው። አሁን በሆነ ቁጥር ብናበዛ ኤ እንበል። ኤ 1 2 3 4 ይሄንን እናስቀምጥ። ከዛ እቺ ጋር እቺን እናመጣለን። ሮ 1ን በምን እንተካ? በ4 ታይምስ ሮ 1 ተኩት። ሮ 1ን በ4 ማብዛት ማለት ነው። ስለዚህ ምን እናገኛለን ማለት ነው? ሮ 1ን በ4 ታይምስ r1 ተኩት ማለት ነው ይሄ። ስለዚህ በ4 ስናበዛው 4 8 ይሆናል። የታችኛው ግን ባለበት ይቀመጣል ማለት ነው። ሶ ይሄ ምን ይባላል? ስኬሊንግ ይባላል። ሮ 1ን በ4 ታይምስ r1 ተኩት ማለት ነው። ሌላኛው ፒቮቲንግ ነው። አዲንግ ኤ ነን ዚሮ ኮንስታንት መልቲፕል ኦፍ 1 ሮ ኦፍ ኤ ኦንቱ አናዘር ሮ ኦፍ ኤ አዲንግ k ታይምስ ዘ አይዝ ሮ ኦፍ ኤ ኦንቱ ዘ ጄዝ ሮ ኢዝ ዲኖትድ ባይ በዚህ ዲኖት ይደረጋል ማለት ነው። አሁን ኤግዛምፕል ላሳያችሁ ቀለል እንዲል። ሶ ኤ እንበል ማትሪክስ ኤ 1 2 3 4 ይሄ ያለው እንበል። አሁን ከዚህ ላይ ምን ማድረግ እንችላለን ማለት ነው? ሮ 1ን በምን መተካት እንችላለን? ሮ 1 ፕላስ 3 ታይምስ r2 ብዬ በዚህ መልኩ ማስቀመጥ እችላለሁ። ሮ 1ን በምን ተኩት ማለት ነው? ሮ 1 ላይ 3 r2ን ደምሩ ማለት ነው። በጣም ጥሩ። ሮ 1 1 2 ነው። ሮ 2 ደግሞ በ3 ተባዝቶ ማለት እዚህ ጋር እንደምታዩት 3 እና 4 ነው። 3 እና 4 በ3 ሲባዙ 9 12። ሶ እነዚህን ምን ማድረግ መደመር ይሆናል ማለት ነው። እነዚህን ስንደምር ምን እናገኛለን? 10 14 እናገኛለን ማለት ነው። 10 14። ስለዚህ ሮ 1 ቦታ ላይ ምን እንተካለን? 10 14። ሶ ይሄ ማትሪክስ ምን ይሆናል? 10 14። ሮ 2 ባለበት ይቀመጣል ማለት ነው። 3 4 ይሆናል ማለት ነው። ይሄ ምን ይባላል? ፒቮቲንግ ይባላል ማለት ነው። ፒቮቲንግ። ኤግዛምፕል 1 ሌት ማትሪክስ ኤ ይሄ ቢሆን አፕላይ ኢች ኦፍ ዘ ፎሎዊንግ ኤሌመንተሪ ሮ ኦፕሬሽንስ ዋን አፍተር ዘ አዘር ኦን ኤ ኤንድ ኦብቴን ኤ ኒው ማትሪክስ ይለናል። እንግዲህ ዩ መጀመሪያ ላይ ምን ይለናል? ሮ 1ን እና ሮ 2ን ቦታ አቀያይሩ ይለናል። ስለዚህ ኤ እንበል። ኤ ያለን ማትሪክስ 4 2 1 3 ነው። ይሄ ነው ያለን ማለት ነው። እዚህ ላይ ምንድነው የምናደርገው? ሮ 1ን እና ሮ 2ን ቦታ ማቀያየር። ስለዚህ ከዚህ ላይ ምን እናገኛለን? 1 3 4 2 እንላለን ማለት ነው። ምክንያቱም ሮ 1 ይሄ ነው፣ ሮ 2 ይሄ ነው። ቦታ ስናቀያየር 1 3 ከላይ ይመጣል፣ 4 2 ደግሞ ከታች ይመጣል። እሺ ቢ ላይ ደግሞ ሮ 2ን በሮ 2 ማይነስ 4 ታይምስ r1 ተኩ ነው የሚለን። እንግዲህ ቅድም ምን አደረግን? ቦታ አቀያየርን። ሮ 1 እና ሮ 2ን ቦታ አቀያየረን። አዲስ ያገኘ ነው ማትሪክስ ኤ ይሄ ነው። እዚሁ ላይ እንደገና ደግሞ ይሄኛውን ኦፕሬሽን ፐርፎርም እናደርጋለን ማለት ነው። ይሄኛው ሮ 1 ነው፣ ይሄኛው ደግሞ ሮ 2 ነው። ስለዚህ 1 3 4 2 ይሄንን እናስቀምጥ። ይሄን እንደዚህ እናምጣ። እዚህ ጋር ምን እንጽፋለን ማለት ነው? r2 በr2 ማይነስ 4r1 ይተካልኝ ማለት ነው። ይሄ ማለት እዚህ ጋር እንምጣ። እንግዲህ አሁን ሮ 1 አፌክት አይደረግም። 1
ስሪ ይኖረናል። እዚህ ጋር 1 3 ይኖረናል። አርቱ ላይ ስንመጣ አርቱን እንጻፍ መጀመሪያ። አርቱ ስንት ነው? 4 2 ነው። 4 ታይምስ r1 r1ን በስንት እናብዛ? 4 ታይምስ r1 በ4 እናብዛው ማለት ነው። ይሄ በ4 ሲባዛ 4 ይሆናል። ይሄ በ4 ሲባዛ 12 ይሆናል። እዚች ጋር ምንድናት? ማይነስ ናት። እዚህ ማይነስ እናርግ፣ ደምሩት ወደ ታች። 4 ሲቀነስ 4 0፣ 12 2 ሲቀነስ 12 ኔጌቲቭ 10። ስለዚህ እዚች ጋር 0 ኔጌቲቭ 10 አገኘን ማለት ነው። ይሄ አሁን አዲሱ ማትሪክስ ኤ ነው ማለት ነው። ሲ ላይ ደግሞ አርቱን በምን ተኩ ይለናል? በ-1/10 ታይምስ አርቱ ተኩ ይለናል ማለት ነው። ሶ ሮ 1 አፌክት አይደረግም ማለት ነው። አሁን እሺ 1 3 0 -10 ይሄ ያለን ማለት ነው። ይሄ እንደዚህ እናርክ። አርቱን በ-1/10 አርቱ ተኩ ይለናል። አሁን ሮ 1 ባለበት ይቀመጥ፣ አፌክት አይደረግም እሱ። አሁን ሮ 2 በምን ይተካን የተባለው? በ-1/10 አርቱ። ስለዚህ አርቱን በ1 10ኛ ማብዛት አለብን ማለት ነው። 0 እና ኔጌቲቭ 10 ነው አርቱ። ይሄን በምን እናብዛው? በ-1/10 -1/10 ስናበዛው በ0 ስናበዛው 0 ይሆናል። -1/10 በ-10 ሲባዛ 1 ይሆናል። ስለዚህ እዚች ጋር 0 1 ይኖረናል ማለት ነው። ይሄ አዲሱ ማትሪክሳችን ይሆናል። እዚህ ጋር አሁን እንደምታዩት ይሄ ማትሪክስ ምንድነው የሆነው? አፐር ትሪያንጉላር ማትሪክስ ሆኗል። እንግዲህ መጀመሪያ የነበረው እንደዚህ ነው። አያችሁ፣ መጀመሪያ የነበረው አፐርም ሎወርም አልነበረም፣ ግን ወዴት ቀየር ነው ማለት ነው? ወደ አፐር ትሪያንጉላር ማትሪክስ ቀየር ነው ማለት ነው። ስለዚህ ማትሪክስን ከአንድ ፎርም ወደ ሌላ ፎርም መቀየር ይቻላል ማለት ነው። ኤግዛምፕል 2 ሌት ማትሪክስ ኤ ይሄ ቢሆን አፕላይ አፕሮፕሪየት ኤሌመንተሪ ሮ ኦፕሬሽንስ ቱ ቼንጅ ኤ ኢንቱ አን አፐር ትሪያንጉላር ማትሪክስ። እንግዲህ ወደ አፐር ትሪያንጉላር ማትሪክስ ቅድም ቀይረን አይተነዋል። አሁን ደግሞ 3×3 ነው። ይሄን ደግሞ እንቀይር ማለት ነው። አሁን የመጀመሪያው ሮ እዩት። የመጀመሪያው ሮ መልቲፕል ኦፍ 2 ነው። ስለዚህ እንደዚህ እናድርግ። r1ን በምን እንተካ? በሃፍ ኦፍ r1 እንተካ ማለት ነው። ያ ማለት ለሁለት ማካፈል ማለት ነው። ስለዚህ 2 4 6 የነበረው 1 2 3 ይሆናል ማለት ነው። 1 2 3 ይሆናል። ከታች ያለውን እንዳለ እናስቀምጠው። 4 5 6 2 7 12። እንግዲህ እዚህ ጋር ማወቅ ያለብን ነገር ምንድነው? ወደ አፐር ትሪያንግል ለመቀየር ይሄንን የግድ 0 ማድረግ አለብን። ይሄንን የግድ 0 ማድረግ አለብን። ይሄንን የግድ 0 ማድረግ አለብን ማለት ነው። ቅድም ያየናቸውን ፕሮሲጀሮች ተከትለን 4 እና 4 2 7ን ምን ማድረግ አለብን? 0 ማድረግ አለብን ማለት ነው። እንጀምር። ሲምፕል ዌይ ነው ማሳያችሁ። 1 2 3 ይሄ ምንም ችግር የለበትም፣ ባለበት ይቀመጥ ማለት ነው። አሁን ይሄ ሮ 2 ነው። ይሄኛው ሮ 1 ነው። ይሄኛው ደግሞ ሮ 3 ነው። አሁን ሮ 2ን በምን እንተካ? ሮ 2 -4 ታይምስ ኦፍ r1 ባረገው 0 ይመጣል ማለት ነው። ምክንያቱም ሮ 2 በራሱ ምን አለው? እዚህ ጋር 4 አለው። ይሄ ግን 1 ነው። ስለዚህ ይሄንን ሮ በ4 ባበዛው እና ባቀናንስ የዚህ ውጤት እዚህ ጋር 0 ይመጣል ማለት ነው። 0 ይመጣል። እንጀምር። እሺ ሮ 2ን እንጻፍ መጀመሪያ። ሮ 2 4 5 6 ይሄ ነው ያለው። 4 ታይምስ ኦፍ r1ን በ4 እናብዛ። ስለዚህ ይሄ በ4 ሲባዛ ይሄም በ4 ሲባዛ ይሄም በ4 ሲባዛ ውጤቱ ምን ይሆናል? 4 8 12 ይሆናል። ነገር ግን እዚህ ጋር ምን አድርጉ ይለናል? አቀናንሱ ይለናል። ስለዚህ እዚህ ጋር ማይነስ እንላለን። 4 ሲቀነስ 4 0፣ 5 ሲቀነስ 8 -3፣ 6 ሲቀነስ 12 -6። ስለዚህ ሮቱን በr2 -4 መተካት ማለት እነዚህን መተካት ማለት ነው። 0 -3 -6 ይሄ ሆነ ማለት ነው። r3 ላይ እንሂድ። r3ን በምን እንተካ? r3ን በዚህ ተኩት። r3 -2 ኦፍ r1 ምክንያቱም ይሄ 1 ነው። ስለዚህ ይሄን በሁለት አባዝቼ
ከዚህ ላይ በቀንስ እቺ ምን ትመጣለች? 0 ትመጣለች ማለት ነው። እዩ አሁን R3 ማለት 2 7 12 ነው። R1ን ደግሞ በሁለት ላብዛው። R1ን በሁለት ሳበዛ በሁለት ሁለት ይሆናል። እዚህ ጋር 4 ይሆናል። እዚህ ጋር 6 ይሆናል። ከዛ አቀናንሱ ነው የሚለን። ቀንሱት ይሄንን እንዳለ ማለት ነው። 2 ሲቀነስ 2 0፣ 7 ሲቀነስ 4 3፣ 12 ሲቀነስ 6 ይሆናል ማለት ነው። ስለዚህ እዚህ ጋር ምን ኖረን አሁን 0 3 እና 6 ኖረን ማለት ነው። እነዚህ ኖሩን። እሺ ስፔስ እንውሰድ። እዚች ጋር ስፔስ እንውሰድ። አሁን ምንድነው የቀረን ማለት ነው? አሁን ምንድነው የቀረን? እቺን ስሪ 0 የማድረግ ስራ። እቺን ስሪ 0 የማድረግ ስራ፣ ምክንያቱም አፐር ትሪያንጉላር ለማድረግ ማለት ነው። እሺ 1 2 3 ይሄ ይቀመጥ። 0 -3 -6 ይሄ የሚቀመጥ ባለበት ማለት ነው። እንግዲህ ይሄ ሮ 2 ነው። ይሄኛውስ ሮ 3 ነው። አሁን ምን እናድርግ? ሮ 3ን በምን እንተካ? ሮ 2 ፕላስ ሮ 3 በዚህ እንተካ ማለት ነው። ለምንድን ነው ሁለቱን የደመርኩት? ይሄ -3 ነው፣ ይሄ +3 ነው። ስናደማምረው ውጤቱ ምን ይሆናል? 0 ይሆናል። ስለዚህ R3 ላይ እቺን 3 0 የማድረግ ዓላማችን ይሳካል ማለት ነው። እንደምር ሁለቱን ደምሩ። 0 ሲደመር 0 0 ሲደመር 0 0፣ -3 ሲደመር 3 0፣ -6 ሲደመር 6 0። ስለዚህ አሁን እዚህ ጋር እንደምታዩት ምን አደረግነው ማለት ነው? አፐር ትሪያንጉላር ማትሪክስ አደረግነው ማለት ነው። እሺ እስኪ ትንሽ እንደው ከቅድሙ የተሻለ ነው ፈጠን ያደርጋል ብዬ የማስበውን መንገድ ላሳያችሁ። 2 4 6 አለን። ይሄን አናውቀው፣ ምክንያቱም ዓላማችን 4 2ንና 7ን 0 ማድረግ ስለሆነ ማለት ነው። ከፈለግን ማቃለል እንችላለን። የላይኛውን ባለበትም ቢቀመጥ አይረብሸንም ማለት ነው። ሮቱን እንውሰድ። 4 5 6 ነው። ሁልጊዜ የላይኛውን እንደ ማቀናነሻ ተጠቀሙ። ማንና ማንን 0 እስክታደርጉ? 4 እና 2ን 0 እስክታደርጉ ማለት ነው። አሁን የላይኛውን በስንት ላብዛው? በ-2 ላብዛው። -4 -8 -12 ይሆናል። ደምሩት ወደታች 0 -3 -6። ስለዚህ እዚህ ጋር 0 -3 -6 ይሄኛውን ጨረስን። አሁን ደግሞ ሮ 3 ላይ እንሂድ። 2 7 12 ይሄ ነው ያለን። ስለዚህ አሁን የላይኛውን ይሄኛውን ማለት ነው በ-1 ላብዛው። -2 -4 -6 ይሆናል። ደምሩት ወደታች 0 3 6 ይሆናል። 0 3 6 እዚህ ደረስን ማለት ነው። አሁን የላይኛው ጣጣውን ጨረሰ ማለት ነው። ይሄኛውን ከዚህ በኋላ ባለበት ነው አትጠቀሙትም። አሁን የሱን ኃላፊነት ማን ነው የሚወስደው? ሁለተኛ ላይ ያለው የሱን ኃላፊነት ይወስዳል። ሶ ከስር ያለን አሁን ዓላማው እኛውን 0 ማድረግ ነው። 0 3 6 ይሄንን ከሱ አንድ ወደ ላይ ያለውን በሆነ ቁጥር አባስተን እዚህ ላይ ስንደምር እቺ 0 መምጣት አለበት። አሁን እድለኛ ሆነን አጋጣሚ ዳይሬክት ብንደምረው ራሱ -3 ላይ 3 ብንደምር 0 ይመጣል። ስለዚህ 0 -3 -6ን እናምጣ። ደምሩት 0 0 0። ስለዚህ 2 4 6 0 -3 -6 0 0 0 ይሆናል ማለት ነው። በዚህ መልኩ የግድ ሮ1 + r2 ሮ1 ታይምስ 1 ኦቨር ምናምን ማለት ሳይጠበቅባችሁ በዚህ መልኩ መስራት ትችላላችሁ። Definition 3.14 The inverse operation of an elementary row operations is an elementary row operation of the same type. ዛቲስ እንግዲህ የቅድሙን ወደ ኋላ መመለስ ማለት ነው። አይ ዶንት ኖ በእናንተ ሌቭል የት ልትጠቀሙት እንደምትችሉ አላቅም፣ ግን እስኪ እንየው። ኤ ላይ ምን ይላል? the inverse of the elementary row operation r አይን እና r ጄን ቦታ አቀያይሩ ነው የሚለን። r ጄን እና r አይን ቦታ አቀያይሩ በሚለው መተካት ይሆናል ማለት ነው። which is again an elementary row operation ባጭሩ ምንድነው? ኢንቨርስ ነው የሚለው። እዚህ ጋር አይ ነበረች፣ አይ ጄ ነበረ። ምን አደረግነው? ጄ አይ ያደረግነው ማለት ነው። ቢ for a non-zero real number k the inverse of the elementary row operation የዚህ ማለት ነው። የዚህ ኢንቨርስ ምን ይሆናል ማለት ነው? በk ካበዛ ነው በ1 ኦቨር k ማብዛት ይሆናል ማለት ነው። በk ካበዛ ነው
በ1 ኦቨር ኬ። ይሄ ምንድነው? እንደገና ኤሌመንተሪ ሮ ኦፕሬሽን ነው ራሱ ማለት ነው። ፎር ኤ ስካለር ኬ ዘ ኢንቨርስ ኦፍ ዘ ኤሌመንተሪ ሮ ኦፕሬሽን፣ ያ ማለት አር አይን በአር አይ ፕላስ ኬ ታይምስ አር ጄ ተኩት ከሆነ ኢንቨርሱ ምን ይሆናል ማለት ነው? አር አይን በአር አይ ማይነስ ኬ ታይምስ አር ጄ ተኩት ይሆናል ማለት ነው። በዚህ ተኩት ይሆናል ማለት ነው። ስለዚህ ይሄ እንደገና ይሄ ምንድነው ማለት ነው? ይሄም ኤሌመንተሪ ሮ ኦፕሬሽን ነው። ኤግዛምፕል 3 ሌት ማትሪክስ ኤ ይሄ ቢሆን ዜን ፋይንድ ዘ ኢንቨርስ ኦፍ ዘ ፎሎዊንግ ኤሌመንተሪ ሮ ኦፕሬሽንስ ይለናል። እንግዲህ ሁልጊዜ ከየት ነው የምንጀምረው? ከታች ነው የምንጀምረው። ከታች ተነስተን ወደ ኦሪጂናሉ እንመጣለን ማለት ነው። አሁን ይሁ የመጨረሻው ምንድን ነው የሚለን? የመጨረሻው አርቱን በማይነስ 1 ኦቨር 3 አርቱ ተኩት ነው የሚለን። ይሄ ምንድን ነው? በ1 ኦቨር 3 በማይነስ 1 ኦቨር 3 ከሆነ የዚህ ኢንቨርስ ፕሮሰሱ ምንድን ነው የሚሆነው ማለት ነው? አርቱን በኔጌቲቭ 3 አርቱ ማባዛት ይሆናል ማለት ነው። የማካፈል ኢንቨርሱ ማባዛት ስለሚሆን ማለት ነው። ስለዚህ እንደዚህ እናርግ። 1 5 አለን። አርቱን በምን እንተካለን ማለት ነው? በማይነስ 3 ታይምስ አርቱን እንተካለን። ይሄ 0 ነው። 1 ሲባዛ በኔጌቲቭ 3 ኔጌቲቭ 3 ይሆናል። አሁን እዚህ ደረስን ማለት ነው። እዚህ ደረስን። እዚህኛው ስቴፕ ላይ ስንመጣ ደግሞ አርቱን በምን ተኩት ይለናል? በአርቱ ማይነስ አር1። የዚህ ደግሞ የዚህ ሪቨርስ ፕሮሰሱ ወይም ኢንቨርስ ፕሮሰሱ ምንድነው የሚሆነው? አርቱን በአርቱ ፕላስ አር1 መተካት ነው የሚሆነው ማለት ነው። አርቱን በአርቱ ፕላስ አር1። ይሄ ማይነስ ስለነበረ ወደ ምን ይቀየራል? ወደ ፕላስ ይቀየራል ማለት ነው። ስለዚህ እዚህ ጋር እንምጣ። ሮ1 አይነካም። 1 5 የታችኛውን በምን መተካት? አር1 ፕላስ አርቱ መደመር ማለት ነው። 1 ፕላስ 0 5 ፕላስ ኔጌቲቭ 3 አንድ ላይ 0 ስንደምር 1 ይሆናል። 5 ላይ ኔጌቲቭ 3 ስንደምር ደግሞ ስንት ይመጣል? 2 ይመጣል ማለት ነው። አሁን እዚህ ደረስን። እንግዲህ እዚህ ደረስን። አሁን ይሄኛውንም ስቴጅ ጨረስን። ይሄኛውንም ስቴጅ ጨርሰናል። የመጨረሻው ስቴጅ ደግሞ ምንድነው የሚለን? አር1ን እና አርቱ ቦታ አቀያይሩ ነው የሚለን ማለት ነው። ስለዚህ ኢንቨርሱ ምን ይሆናል? ኢንቨርሱ ድጋሜ ቦታ ማቀያየር ይሆናል። 1 5 1 2 የነበረው እንዴት ይሆናል ማለት ነው? 1 2 1 5 ይሆናል ማለት ነው። 1 2 1 5 ይሆናል። አያችሁ የት መጣን ማለት ነው? ከዚህኛው ተነስተን ወደ መጀመሪያው ማትሪክስ መጣን ማለት ነው። ኢን ኤግዛምፕል 3 ኦብዘርቭ ዛት ይሄ ኤሌመንተሪ ሮ ኦፕሬሽን የዚህኛው ኢንቨርስ ነው። እንደገና ይሄኛውን ተመልከቱ። ይሄም የዚህኛው ኢንቨርስ ነው። ይሄኛውም የዚህኛው ኢንቨርስ ነው ማለት ነው። እዚህ ጋር በማይነስ 3 ነው ያበዛ ነው። እዚህ ጋር ደግሞ በማይነስ 1 ኦቨር 3። እዚህ ደመርን፣ እዚህስ ቀነስን። እዚህ ጋር አርቱ ነው ቀድሞ የመጣው፣ እዚህ ጋር ደግሞ አር1 ነው ቀድሞ የመጣው ማለት ነው። ስለዚህ ምንድናቸው? ኢንቨርስ ነው። አንደኛው የሌላኛው ኢንቨርስ ነው ማለት ነው። ኤሌመንተሪ ኮለም ኦፕሬሽን እንግዲህ እስካሁን ያየነው ኤሌመንተሪ ሮ ኦፕሬሽን ኮለምም ላይ አፕላይ ሊደረግ ይችላል። ዜር አር ኦልሶ ኮለም ኦፕሬሽንስ ኦን ማትሪስስ ስዋፒንግ ኢንተርቼንጂንግ ቱ ኮለም ኦፍ ኤ ማትሪክስ ቦታ ማቀየር ምኑን? ኮለሙን ማለት ነው። ስኬሊንግ መልቲፕላይንግ ኤ ኮለም ኦፍ ኤ ማትሪክስ ባይ ኤ ነን ዚሮ ኮንስታንት እንደገና ኮለሙን በሆነ ነን ዚሮ ኮንስታንት ነምበር ማብዛት ማለት ነው። እንዲሁም ፒቮቲንግ አዲንግ ኤ ኮንስታንት መልቲፕል ኦፍ ዋን ኮለም ኦፍ ኤ ማትሪክስ ኦንቱ አናዘር ኮለም። ሃዌቨር ተመልከቱ እዚህ ጋር ሃዌቨር ኢን ዚስ ቴክስት ቡክ ዊ ዩዝ ኦንሊ ኤሌመንተሪ ሮ ኦፕሬሽንስ ኢን ሶልቪንግ ሲስተም ኦፍ ሊኒየር ኢኩዌሽን። እዚህ ቴክስት ላይ የምናየው ኤሌመንተሪ ሮ ኦፕሬሽንን ብቻ ነው ማለት ነው። ኤክሰርሳይዝ 3.11 Question 1 let matrix A ይሄ ቢሆን find the matrix obtained from A by applying the following elementary row operations ይለናል። A ላይ ምንድነው የሚለን? row 1 እና row 3ን ቦታ አቀያይሩ ይለናል። እንግዲህ ይሄ row 1 ነው፣ ይሄኛው ደግሞ row 3 ነው። ስለዚህ ቦታ ስናቀያይር row 3 ከላይ ይመጣል row 1 ቦታ ላይ 3 6 ኔጌቲቭ 5 row 2 ባለበት ይቀመጣል 4 5 6 row 1 ደግሞ row 3 ቦታ ላይ ይመጣል 1 2 3 ይሄ ይሆናል ማለት ነው። እሺ ቢ ላይ ስናይ ደግሞ አርቱን በምን ተኩ ይለናል? በአርቱ ማይነስ 4 ታይምስ ኦፍ አር1። ስለዚህ አሁን ምን መረዳት እንችላለን? የመጀመሪያው ሮ 1
2 3 ባለበት ነው የሚቀመጠው 3 6 -5 ሮው 3ም ባለበት ነው የሚቀመጠው ማለት ነው። ሮው 2 ላይ ግን ኦፕሬሽን አለ እሱን እኒ ሮው 2 4 5 6 ነው ይሄ ሮው 2 ነው። ሶ ምን ይለናል 4 ታይምስ r1ን በ4 አብዙና ቀንሱ ይለናል። በ4 እናብዛ 1 ሲባዛ በ4 4 2 ሲባዛ በ4 8 3 ሲባዛ በ4 12 ይላል። ከዛ እዚህ መሃል ላይ ምን አለች ማይነስ አለች አያችሁ። ስለዚህ ማይነስ ይሄኛው r2 ነው ይሄኛውስ 4 ታይምስ r1 ነው ያው ማይነስ አረግ ነው ማለት ነው። ስለዚህ አቀናንሱ 4 ሲቀነስ 4 0 5 ሲቀነስ 8 -3 6 ሲቀነስ 12 -6 ይሆናል። ስለዚህ ይሄ 0 -3 -6 ሮው 2 ላይ ይገባል ማለት ነው። ሲ ላይ ስናይ ደግሞ ሮው 3ን በ1/3 ታይምስ r3 ተኩት ይለናል። ሶ ሮው 1 አፌክት አይደረግም ሮው 2 አፌክት አይደረግም። እነሱን መጀመሪያ እንጻፍ 1 2 3 4 5 6 እነዚህ ይቀመጡ ማለት ነው። ከዛ r3ን በ1/3 አባዙት 3 6 -5 ነው። ይሄንን በ1/3 ስናበዛ 1/3 ሲባዛ በ3 1 ነው የሚሆነው 1/3 ሲባዛ በ6 2 ነው የሚሆነው 1/3 በ-5 ሲባዛ -5 ሶስተኛ ነው የሚሆነው። ስለዚህ ይሄ 1 2 -5 ሶስተኛ ይሆናል ማለት ነው። ይሄ እናገኛለን። ሁለተኛ ጥያቄ ምን የተጠየቅነው ኢንቨርስ ፈልጉ ይለናል። የተሰሩ ኦፕሬሽኖች አሉ የነዛን ኢንቨርስ ለምሳሌ ይሄን ብታዩ 2 መጀመሪያ ላይ የመጣው ስለዚህ መጀመሪያ ላይ የሚመጣው 3 ይሆናል r2 እዚህ ጋር ይመጣል ማለት ነው። እዚህ ጋር ደግሞ እዩ ፕላስ ነው ስለዚህ ምን እናደርጋለን እዚህ ጋር r3 እንልና r3 ማይነስ 2 of r1 ይሆናል ማለት ነው። ይሄኛውን ደግሞ ስናይ r2 በ4 ነው የተባዛው 1/4 of r2 ይሆናል ማለት ነው። ይሄ ይሆናል ሮው ኢችሎን ፎርም ኦፍ ኤ ማትሪክ ወይም REF ብለን ባጭሩ REF በዚህ እንወክለዋለን። ሮው ኢችሎን ፎርም ምን እንደሆነ በደንብ እንይ። ዲፊኒሽን 3.15 given two matrices A and B of the same size እንግዲህ ሁለት ማትሪክሶች A እና B ቢኖሩን ሳይዛቸው ተመሳሳይ ሆነ ማለት ነው። A and B are said to be equivalent if one of the matrices is obtained from the other by successive application of a finite number of row operations and this relation is denoted by በዚህ ሪሌት እናደርገዋለን ኢኩቫለንስን ማለት ነው። ስለዚህ ከኤ ተነስተን ሰክሰሲቭ የሆነ ኤሌመንታሪ ሮ ኦፕሬሽን ፐርፎርም ብናደርግ ሌላ ማትሪክስ ላይ ልንደርስ እንችላለን ማትሪክስ ቢ ላይ ማለት ነው። ሶ ማትሪክስ ኤ እና ማትሪክስ ቢ ምን ይሆናሉ ኢኩቫለንት ይሆናሉ ማለት ነው። ሌት ማትሪክስ ኤ ይሄ ቢሆን ፋይንድ 3 ማትሪስስ ዛት አር ሮ ኢኩቫለንት ቱ ኤ። ስለዚህ ኤሌመንታሪ ሮ ኦፕሬሽንን ፐርፎርም እናደርጋለን ማለት ነው። ይሄኛው ሮ 1 ነው ይሄኛው ሮ 2 ነው። እንደዚህ እናድርግ እስኪ ሮ 1ን እና ሮ 2ን ቦታ እናቀያየር። ስለዚህ ምን እናገኛለን 1 1 1 -2 እዚህ አንድ ማትሪክስ አገኘን ማለት ነው። አንድ ማትሪክስ አገኘን። ሌላ እንደዚህ ማድረግ እንችላለን። ሮ 2ን በምን እንተካ በሮ 2 ማይነስ r1 አሁን በዚህ ኬዝ የላይኛው ምንም አፌክት አይደረግም 1 1 ይሄ ኖረን ማለት ነው። r2 ግን በምን መተካት አለበት በr2 ማይነስ r1 r2 1 -2 ነው r1ስ 1 1 ነው። ስለዚህ ይሄንን እናቀናንስ ማይነስ እናድርግ 1 ሲቀነስ 1 0 -1 ሲቀነስ 1 -3 ስለዚህ 0 -3 ይሄ ኖረን ማለት ነው። ይሄ ምንድነው አንዱ ኢኩቫለንት ነው ይሄም አንዱ ኢኩቫለንት ነው አንዱም ይሄም ሌላኛው ኢኩቫለንት ነው ማለት ነው። አሁን ደግሞ ምን ማድረግ እንችላለን r2ን በምን እንተካ በ-1/3 ታይምስ r2ን ተካው በዚህ እንተካው። ስለዚህ እዚህ ጋር ምን እናገኛለን የላይኛው ባለበት ይቀመጥ አፌክት አይደረግም። ይሄ ታችኛውን ግን በ-1/3 ስናበዛው ይሄኛው 0 ይሆናል። -1/3 ሲባዛ በ-3 1 ይሆናል። አያችሁ አንድ ማትሪክስ 2 ማትሪክስ 3 ማትሪክስ እነዚህ ምንድናቸው ማለት ነው ከዚህኛው ጋር ሮ ኢኩቫለንት ናቸው ማለት ነው።
Note, row equivalence of matrices help us to transform a given matrix to a matrix with greater number of zeros than the original matrix, and this simplifies operation on matrices. አሁን ተመልከቱ ዓላማው ይሄ ነው። ለምሳሌ 3x plus 2y plus z እኩል ይሆናል 5 ይሄ ቢኖረን x plus y plus z እኩል ይሆናል 0 x minus y plus z እኩል ይሆናል -5 ይሄ ቢኖረን ይሄንን በማትሪክስ ፎርም እንዴት መጻፍ እንችላለን? ኮኤፊሺየንቶቹን እንደምንወስድ ነግሬያችኋለሁ። 3 ይሄ ማለት ነው 2 እዚህ ጋር 1 አለን ኮኤፊሺየንት፣ እዚህ ጋር ደግሞ ይሄ ያለን 5 እዚህ ጋር 1 አለ፣ እዚህ 1 አለ፣ እዚህ 1 አለ፣ እዚህ ጋር 0 አለ። 1 1 1 0 እዚህ ጋር 1 -1 1 -5 1 -1 1 -5 ይሄ መጣ። አሁን ይሄን ካገኘን በኋላ ምን እናደርጋለን ማለት ነው? በተቻለን መጠን ይሄንን 0 ለማድረግ እንሞክራለን፣ ይሄንንም 0 ለማድረግ እንሞክራለን፣ ይሄንንም 0 ለማድረግ እንሞክራለን ማለት ነው። አሁን ከዚህ ላይ ምን እንረዳለን? ይሄ መጀመሪያው የኤክስ ነው፣ ቀጥሎ ያለው የዋይ ነው፣ እዚህ ጋር ያለው የዜድ ነው። ስለዚህ ከዚህ ላይ ዜድ ኢዝ ኢኳልስ ቱ -5ን እንደ ሶሉሽን አገኘን ማለት ነው። ለምን? እነዚህ ከታች ያሉትን 0 ማድረግ በመቻላችን ማለት ነው። ዜድ ኢዝ ኢኳልስ ቱ -5 ሆነ ማለት ነው። ቀጥሎ አሁን ደግሞ ወደ ላይ እንመጣለን፣ እዚህ እንመጣለን። እንግዲህ እዩ ኤክስ ይሄ ኤክስ ነው፣ ይሄ የዋይ ነው፣ ይሄ የዜድ ነው። ሁለቱ 0 0 ስለሆኑ ዜድ ቀረ። ዜድ ኢዝ ኢኳልስ ቱ -5 አለ። የላይኛው ላይ ስንመጣ ደግሞ አሁን ይሄና ይሄ ያሉ ይሄ የዋይ ነው ብያችኋለሁ። ዋይ ፕላስ ዜድ ኢዝ ኢኳልስ ቱ 0 እንላለን። ለዜድ ግን ከታችኛው ላይ ሶሉሽን አግኝተናል። ስለዚህ ማንን አገኘን? ለዋይም የሆነ ቁጥር አገኘን ማለት ነው። አሁን ደግሞ የላይኛው ላይ እንመጣለን። እዚህ የላይኛው ላይ ስንመጣ ይሄ የኤክስ ነው፣ ይሄ የዋይ ነው፣ ይሄ የዜድ ነው ብያችኋለሁ። 3x + 2y + z ኢዝ ኢኳልስ ቱ 5 እንላለን። ለኤክስ ለዜድ አግኝተናል፣ ይሄው ለዋይ ይሄው እዚህ ጋር አግኝተናል። ከዛ ለማሶልቭ ማድረግ እንችላለን ማለት ነው። ለኤክስ ሶልቭ ማድረግ እንችላለን። ስለዚህ ዓላማው ምንድነው? እነዚህ ወደ አፐር ትሪያንጉላር ማትሪክስ መቀየር ነው ማለት ነው። ልክ ከታች ያሉትን 0 ካደረግንና እዚህ ጋር ያለችውን 0 ካደረግን ሶሉሽኑን ኢዚሊ ማምጣት እንችላለን ማለት ነው። ኤክስ ኤክስ ዋይ ዜድ ምናምን የሚለውን ይዘን መሄድ ሳይጠበቅብን ኮኤፊሺየንቶቹን ብቻ ወስደን ምን ላይ መድረስ እንችላለን? ሶሉሽኑ ላይ መድረስ እንችላለን። ዲፊኒሽን 3.16 ሮ ኢችሎን ፎርም ምን ማለት እንደሆነ እኒ an m by n matrix A is said to be in row echelon form if it satisfies the following. የመጀመሪያው ምንድነው? all rows consisting entirely zeros if any are at the bottom of the matrix. ይሄ ማለት ምን ማለት ነው? 1 1 1 0 0 0 3 1 2 ይሄ የሚሆን ከሆነ እዩ all rows consisting entirely zeros if any ካለ ማለት ነው are at the bottom of the matrix. ስለዚህ እነዚህ የት መሆን አለባቸው ማለት ነው? ከታች ነው መሆን ያለባቸው ማለት ነው። ከታች ነው 1 1 1 3 1 2 0 0 0 በዚህ ፎርም ነው መቀመጥ ያለበት ማለት ነው። በዚህ ፎርም ካልተቀመጠ ወደ ሌሎቹ ኮንዲሽኖች እንመጣለን። ግን ይሄ 0 0 የግድ ከታች መሆን አለበት ሮ ኢችሎን ፎርም ለመባል ማለት ነው። ይሄ ሮ ኢችሎን ፎርም ነው እያልኩ አይደለም፣ ግን አትሊስት ይሄ 0 0 የሮ ኢችሎን ፎርምን ይዟል። ለሌሎቹም ሌላ ክራይቴሪያ እንዳለ ሆኖ ማለት ነው። ቢ if ri and ri plus 1 are any two successive non-zero rows of A, the number of zeros preceding the leading element of the I plus 1's row is greater than the number of such zeros in i's row. ይሄ ደግሞ ማለት ምን ማለት ነው? ኤግዛምፕል ወስደን እኔ ለዚህም ደግሞ በኤግዛምፕል ይበልጥ ሞር ግልጽ ስለሚሆን ማለት ነው። እስኪ ይሄንን እንውሰድ። 1 0 1 0 1 0 0 0 6
ይሄንን እንውሰድ። የመጀመሪያ ስራችን ምንድነው የሚሆነው? ሊዲንግ ኤሌመንቶቹን መለየት ይሆናል ማለት ነው። ሊዲንግ ኤሌመንት እሺ፣ እዚህ ጋር ይሄ ሊዲንግ ነው፣ ይሄ ሊዲንግ ነው። እዚህኛው ጋር ስንመጣ ደግሞ ሊዲንጉ ይሄ ነው ማለት ነው። አሁን ይሄ የሁለተኛው ክራይቴሪያ ምንድነው የሚለን? ከነዚህ ከሊዲንጎቹ ቀድመው የሚመጡት ዜሮዎች ከላይ ያለው ከታችኛው ማነስ አለበት፣ ወይም ከታች ያለው ከሊዲንጉ ቀድሞ የሚመጣው የዜሮ ብዛት ከላይኛው መብለጥ አለበት ነው የሚለን ማለት ነው። ስለዚህ እዩ አሁን እዚህ ጋር ስናይ አንድ ዜሮ ነው ያለው፣ ከታች ደግሞ እዚህ ጋር ስናይ ሁለት ዜሮ ነው ያለው። ስለዚህ ምን ይሆናል ማለት ነው? ሮ ኢችሎን ፎርም ነው ያለው ማለት ነው። አንድ ኤግዛምፕል ደግሞ ልጨምርላችሁ። 1 0 0 1 0 1 0 6 0 0 0 0 ይሄም ቢሆን ተመልከቱ። አሁን ይሄም ቢሆን ሊዲንጉን እዩ። ይሄ ሊዲንግ ነው፣ ይሄ ሊዲንግ ነው። እዚህ ጋር ደግሞ ሊዲንግ የለም። ሶ ስቲል ይሄ ምን ይሆናል ማለት ነው? ሮ ኢችሎን ፎርም ነው። ምክንያቱም እዩ እዚህ ጋር ያለው የዜሮ ብዛት 1 ነው፣ ከታች ያለው የዜሮ ብዛት ደግሞ ከአንድ በላይ ነው ማለት ነው። ከአንድ በላይ ነው። ምናልባት እዚህ ጋር አንድ እዚህ ጋር ሆኖ ቢሆን ኖሮ ለምሳሌ እዚህ ጋር አንድ ቢሆን ኖሮ ይሄ ምን አይሆንም? ሮ ኢችሎን ፎርም አይሆንም ማለት ነው። ሞር ይበልጥ በኤግዛምፕል እናዳብረዋለን። ኖት ባይ ዚሮ ሮ ዊ ሚን ዛት ኤ ሮ ኢን ዊች ኦል ዘ ኢንትሪስ ኦፍ ዘ ሮ አር ዚሮ። ይሄ ማለት ምን ማለት ነው? አንድ ማትሪክስ ቢኖረን 1 1 0 0 0 0 1 1 1 ይሄ ቢሆን ዚሮ ሮ የምንለው ይሄ ይሆናል ማለት ነው። ይሄ ይሆናል ማለት ነው። ሙሉ ለሙሉ ሁሉም ዜሮ የሆነበት ማለት ነው። ዘ ማትሪክስ ኤ ይሄ ማለት ነው ኢዝ ኢን ኤ ሮ ኢችሎን ፎርም ይለናል። እንግዲህ አሁን ሊዲንግ ኤሌመንቱን ውሰዱ። ይሄ ሊዲንግ ነው፣ ይሄ ሊዲንግ ነው፣ ይሄ ሊዲንግ ነው። አሁን ከዚህ በኋላ ምን እናደርጋለን ማለት ነው? የዜሮዎቹን ብዛት እናያለን። ከዚህኛው ከመጀመሪያው ሊዲንግ ቀድሞ የሚመጡት የዜሮ ብዛቶች ከታችኛው ምን መሆን አለባቸው? ማነስ አለባቸው ማለት ነው። ወይም እዚህ የታችኛው ላይ ከሊዲንጉ ቀድመው የሚመጡ ዜሮዎች ከላይኛው ሊዲንግ ቀድሞ ከሚመጣው የዜሮ ብዛት ምን መሆን አለባቸው? መብለጥ አለባቸው ማለት ነው። እዚህ ጋር 2 ነው፣ እዚህ ጋር 4 ነው። 3ም ቢሆን ችግር አልነበረውም። ሶ ይሄ ምን ይሆናል ማለት ነው? ሮ ኢችሎን ፎርም ይሆናል ማለት ነው። ይሄ ማለት ምን ማለት ነው? ይሄ ራሱ የሆነ ቁጥር ቢሆን ለምሳሌ 8 ቢሆን ስቲል ምን ይሆናል ማለት ነው? ይሄ ሮ ኢችሎን ፎርም ይሆናል። ወይም በዚህ ማየት ትችላላችሁ። ዚግዛግ ካያችሁ በዚህ መልኩ ማለት ነው። ኤግዛምፕል 5 ዲተርማይን ኢፍ ኢች ኦፍ ዘ ፎሎዊንግ ማትሪስስ አር ኢን ሮ ኢችሎን ፎርም፣ በሮ ኢችሎን ፎርም መሆናቸውን ቼክ አድርጉ ነው የሚለን። እንግዲህ አሁን ሲ ላይ ስንመጣ እዩ ቀጥታ ይሄ 0 0 ከታች መሆን ነበረበት፣ ግን የት መጣ? መሀል ላይ ገባ ማለት ነው። ይህንን አውቶማቲካሊ ሮ ኢችሎን ፎርም አይደለም ብለን መናገር እንችላለን። አሁን ከመጀመሪያውን ጀምር። ሊዲንግ አንድ አለን፣ እዚህ ጋር ሊዲንግ አንድ አለን፣ እዚህ ጋር ሊዲንግ አንድ አለን። አሁን የዜሮ ብዛት ማለት ነው። ከመጀመሪያው ሊዲንግ ከዚህኛው ሊዲንግ ቀድሞ የመጣው የዜሮ ብዛት ስንት ነው? 1 ነው። ከታች ደግሞ ብዙ ዜሮ መሆን አለበት ማለት ነው። እዚህ ጋር ሊዲንጉ ይሄ ነው። ቀድሞ የመጣው የዜሮ ብዛት 2 ነው። እዚህ ጋር 1 ነው። ስለዚህ ይሄ በሮ ኢችሎን ፎርም ነው ማለት ነው። ቢ ላይ ደግሞ ስንመጣ እዩ እዚህ ጋር 0 አለ፣ ሊዲንግ አለ፣ እዚህ ጋር ሊዲንግ አለ፣ እዚህ ጋር ሊዲንግ አለ። ይሄ 0 0 ከታች መጥቷል። ይሄ በጣም ጥሩ ነው። ከዛ ከዚህኛው ከሊዲንጉ የመጣው የዜሮ ብዛት ስንት ነው? 1 ነው። እዚህ ጋር ደግሞ 2 ነው። 0 0 ከታች መጥቷል። ስለዚህ ይሄ ምን ይሆናል? በሮ ኢችሎን ፎርም ነው የተቀመጠው ማለት ነው። ዲ ላይ ደግሞ ስንመጣ እዩ አሁን አንድ ይሄን ፓተርን እዩ አያችሁ፣ ዚግዛግ ይሰራል። እዚህ ጋር ብንመጣ ዚግዛግ ይሰራል ማለት ነው በዚህ መልኩ። እሺ ዲ ላይ ደግሞ ስንመጣ እዩ እዚህ ጋር ሊዲንጉ ይሄን ተመልከቱ። እነዚህ ሊዲንጎች ተመልከቱ። ከዚህ በኋላ ምን እናድርግ? ዜሮዎቹን ማየት ነው። ከዚህኛው ቀድሞ የመጣው የዜሮ ብዛት ስንት ነው? 1 ነው። ከታች ከአንድ በላይ ዜሮ ኤክስፔክት እናደርጋለን። ከአንድ ቀድሞ የመጣው የዜሮ ብዛት ስንት ነው? 2 ነው። ቀጥሎ ወደ ታች ስንወርድ ደግሞ ከ2 በላይ ዜሮ ኤክስፔክት እናደርጋለን። ግን ከዚህኛው ከሊዲንጉ ቀድሞ የመጣው ዜሮ ስንት ነው? እዚህ ጋር ብዛቱ 2 ነው። 3 መሆን ወር 4 መሆን ነበረበት፣ እንዲሁም ከዛ በላይ። ስለዚህ ይሄ ምን አይደለም ማለት ነው፣ በሮ ኢችሎን ፎርም አልተቀመጠም ማለት ነው። ኦኬ ሌላ በዚህ ይዩት። አሁን ይሄንን ዚግዛግ ብንወርድ መጣን እንደ ዚግዛግ አያስኬደንም፣ ዳይሬክት ነው የሚያስወርደን ማለት ነው። ስለዚህ ይሄ በሮ ኢችሎን ፎርም አይደለም። እሺ ኢ ላይ ደግሞ ስንመጣ ሊዲንግ ነው፣
ይሄም ሊዲንግ ነው፣ ይሄም ሊዲንግ ነው፣ ይሄም ሊዲንግ ነው። አሁን ከዚህ በኋላ እዩ 1 0 2 0 3 0። ስለዚህ ምን ይሆናል ማለት ነው? በሮ ኢችሎን ፎርም ነው የተቀመጠው ማለት ነው። እንዲሁም በዚግዛግ መውረድ እንችላለን። እዩ ያችሁ ይሄ ምን ይሆናል? በሮ ኢችሎን ፎርም የተቀመጠ ነው ማለት ነው። ኤክሰርሳይዝ 3.12 ዲተርማይን ኢፍ ኢች ኦፍ ዘ ፎሎዊንግ ማትሪስስ አር ኢን ሮ ኢችሎን ፎርም። ከኤ ስንነሳ ተመልከቱ። እዚህ ጋር ሊዲንጉ ይሄ ነው፣ እዚህ ጋር ሊዲንጉ ይሄ ነው፣ እዚህ ጋር ያለ ሊዲንግ ደግሞ ይሄ ነው። አሁን ከሊዲንጉ ቀድሞ የሚመጣውን የዜሮ ብዛት እንይ። እዚህ ጋር ስንት ዜሮ አለን? 2 ዜሮ አለን። ከታች ስንሄድ ከዛ የበለጠ ዜሮ ኤክስፔክት እናደርጋለን። ነገር ግን እዚህ ጋር እዩ ዜሮ የለም፣ ዜሮ የለም። ስለዚህ ይሄ በሮ ኢችሎን ፎርም አልተቀመጠም። እዚህ ጋር ሊዲንጉን እዩት። ይሄ አለ፣ ይሄ አለ፣ ይሄ አለ። ሊዲንግ ኤሌመንቶች ማለት ናቸው። እዚህ ጋር ስንት ዜሮ አለን? 1 ዜሮ። ከታች ከአንድ በላይ ዜሮ ኤክስፔክት እናደርጋለን። ስንት ነው ያለን? ዜሮ 3 ነው። ስለዚህ ይሄ በሮ ኢችሎን ፎርም የተቀመጠ ነው ማለት ነው። እሺ ሲ ላይም ተመልከቱ። እዚህ ጋር ያለው የዜሮ ብዛት ስንት ነው? 3 ነው። እዚህ ጋር 1 ነው። ይሄ ምን አይሆንም ማለት ነው? ሮ ኢችሎን ፎርም አይሆንም። እንደዚህስ ቢሆን ኖሮ 1 2 1 2 0 1 1 4 0 0 0 3 እንደዚህ ቢሆን ኖሮ ሮ ኢችሎን ፎርም ይይዝ ነበረ። እዩ መጣን፣ 0 አገኘን፣ ታጠፍን፣ 0 አገኘን፣ ታጠፍን፣ እዚህ ድረስ መጣን ማለት ነው። ዚግዛግ ሰራልን ማለት ነው በአግባቡ። ይሄ ምን ይሆናል? ሮ ኢችሎን ፎርም ነው። እዚህኛው ላይ ስንመጣ ግን ይሄ ሮ ኢችሎን ፎርም አይደለም። ሪዲዩስድ ሮ ኢችሎን ፎርም ወይም RREF ፎርም ኦፍ ኤ ማትሪክስ እንለዋለን። ከሮ ኢችሎን ፎርም ምን እንደሚለየው በደንብ እናያለን። አክቲቪቲ 3.15 ኮንሲደር ማትሪስስ። ማትሪክስ ኤ ይሄ ነው፣ ማትሪክስ ቢ ይሄ ተሰጥቶናል። ጊቭ ዩር ሪዝን ዋይ ማትሪስስ ኤ ኤንድ ቢ አር ኖት ኢን ሮ ኢችሎን ፎርም። እንግዲህ እዩ እዚህ ጋር ስታዩ 0 0 መሀል ላይ ነው ያለው። ምንድነው የተባልነው? ይሄ ከታች ነው መሆን ያለበት፣ አትዘቦተም ነው መሆን ያለበት። 1 2 3 0 1 2 0 0 0 እንደዚህ ቢሆን ኖሮ ምን ይሆን ነበረ? በሮ ኢችሎን ፎርም ይሆን ነበረ። ነገር ግን ይሄ 0 መሃል ላይ ስላለ አይሆንም ማለት ነው። ቢ ላይ ደግሞ ስንመጣ እዩ ይሄ 1 ነው፣ ይሄ 1 ነው። ሮ ኢችሎን ፎርም ለመባል እንደዚህ መጀመሪያ ላይ ያሉ ቁጥሮች አብሮ አይመጡም። ከታች ያለው ምን መሆን አለበት? 0 መሆን አለበት ማለት ነው። በዚህ ምክንያት ይሄም በሮ ኢችሎን ፎርም አይደለም። ቢ አፕላይ ዘ ኤሌመንተሪ ሮ ኦፕሬሽንስ R2ንና R3ን ቦታ አቀያይሩ። የትኛው ማትሪክስ ላይ? ማትሪክስ ኤ ላይ ማለት ነው። እሺ ማትሪክስ ኤ ላይ እንሂድ። ስለ ሮው 2 እና ስለ ሮው 3 ስለሆነ የሚያወራው የመጀመሪያው ባለበት ይቀመጣል። ሮው 1 1 2 3 ሮው 2 እና ሮው 3 ግን ቦታ እናቀያየር። ይሄኛው ሮው 2 ነው፣ ይሄኛው ሮው 3 ነው። ቦታ ስናቀያየር ሮው 3 ወደ ሮው 2 ቦታ ይሄዳል። 0 1 2 ሮው 2 ደግሞ ወደ ሮው 3 0 0 0 ይሄንን አገኘን ማለት ነው። አሁን ከዚህ ላይ ምን መረዳት ትችላላችሁ? አሁን በሮ ኢችሎን ፎርም ሆነ። መጀመሪያ አልነበረም፣ አሁን ግን በሮ ኢችሎን ፎርም ሆነ። ሲ አፕላይ ዘ ኤሌመንተሪ ሮ ኦፕሬሽንስ R2ን በምን ተኩ ይለናል? በR2 ማይነስ R1 ኤንድ R3ን ደግሞ በR3 ማይነስ 2 ታይምስ R2 ሪስፔክቲቭሊ ኦን ማትሪክስ ኤ ማለት ነው፣ ማትሪክስ ቢ ማለት ነው። ማትሪክስ ቢ ይሄ ነው። እሺ የመጀመሪያውን ኦፕሬሽን እንስራ። አሁን እንግዲህ R2 R3 R1 አልተነካም ማለት ነው። 1 1 1 R2ን በምን እንተካ? በR2 ማይነስ R1። R2 ይሄ ነው 1 2 3 ማለት ነው። R1ን ቀንሱ ይለናል። R1 ደግሞ ይሄ ነው ማይነስ 1 ማይነስ 1 ማይነስ 1። ይሄን እናቀናንስ። 1 ሲቀነስ 1 0፣ 2 ሲቀነስ 1 1፣ 3 ሲቀነስ 1 2 ይሆናል። ስለዚህ 0 1 2 ይሄንን አገኘን ማለት ነው። እንደገና ምን ይለናል? ከR3ን ደግሞ R3ን በምን ተኩ ይለናል? R3 ማይነስ ትዋይስ ኦፍ R2 ማይነስ ትዋይስ ኦፍ R2 R3 ይሄ ነው። እንጻፈው እሱን 0 2 1 ይሄ R3 ነው። ትዋይስ ኦፍ R2 ይሄ ነው አዲሱ R2 ማለት ነው። እሱም በስንት እናብዛው? በ2 0 ሲባዛ በ2 1 ሲባዛ በ2 2 ሲባዛ በ2 ምን እናገኛለን? 0 2 4። ነገር ግን ምን አድርጉ ነው የሚለን? አቀናንሱ ነው የሚለን።
ስለዚህ ማይነስ 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 እናደርጋለን ማለት ነው። 0 ሲቀነስ 0 0፣ 2 ሲቀነስ 2 0፣ 1 ሲቀነስ 4 ኔጌቲቭ 3። ስለዚህ እዚች ጋር 0 0 ኔጌቲቭ 3 ኖረን ማለት ነው። ይሄ ማትሪክስ ዲ ይሆናል። ማትሪክስ ዲ ይሆናል ማለት ነው። አሁን እንግዲህ ተመልከቱ። መጀመሪያ ማትሪክስ ቢ ምን አልነበረም? በሮ ኢችሎን ፎርም አልነበረም። አሁን ግን ተመልከቱ፣ በሮ ኢችሎን ፎርም ነው የተቀመጠው። እዚህ መጣን፣ እዚህ መጣን፣ እዚህ መጣን ማለት ነው። ዚግዛግ ይሰራልናል። ዲ ዋት ኢዝ ዘ ሪሌሽንሺፕ ቢትዊን ማትሪስስ ሲ ኤንድ ዲ ኢን ቢ ኤንድ ሲ አባቭ ሪስፔክቲቭሊ ይለናል ማለት ነው። አሁን ይኸው እንግዲህ ለሲ ያገኘ ነው ይሄ ነው፣ ለዲ ደግሞ ያገኘ ነው ይሄ ነው። ተዛምዷቸው ምንድነው? ሁለቱም በሮ ኢችሎን ፎርም ናቸው። ሁለቱም በሮ ኢችሎን ፎርም ናቸው ማለት ነው። The matrices you have obtained in your responses in activity 3.15 are matrices in row echelon form. እንግዲህ በሮ ኢችሎን ፎርም እንደተቀመጡ አይተናል። Thus any matrix is row equivalent to a matrix in row echelon form. so አሁን አንድ ማትሪክስ ኖሮን ከዛ ኤሌመንተሪ ሮ ኦፕሬሽን ፐርፎርም አድርገን በሮ ኢችሎን ፎርም ብንጽፈው ማለት ነው ኦሪጂናሊ ለነበረው ማትሪክስ ምኑ ይሆናል ማለት ነው? ሮ ኢኩቫለንት ይሆናል። ኤግዛምፕል 6 ሪዲዩስ ዘ ማትሪክስ ኤ ይሄን ማለት ነው ኢንቱ ኤ ማትሪክስ ኢን ሮ ኢችሎን ፎርም። እንግዲህ በሮ ኢችሎን ፎርም እንዲሆን ከተፈለገ ይሄ 0 መሆን አለበት፣ ይሄ 0 መሆን አለበት፣ ይሄ ኦልሬዲ 0 ነው ማለት ነው። ስለዚህ የመጀመሪያው ሮ አይነካም፣ ባለበት ይቀመጥ እሱ 1 3 0 2 ይሄ ይቀመጥ። አሁን ተመልከቱ፣ ይሄኛውን እንደ ፒቮት እንጠቀማለን፣ የላይኛው ስለማይነካ ባለበት ማለት ነው። ስለዚህ ምን እናርግ? ሮቱን እንዴት አድርገን እንጻፍ? 2 1 1 2 ይሄ ሮቱ ነው። ሶ እቺኛዋን 0 ለማድረግ ሮዋንን በስንት ላብዛት? በኔጌቲቭ 2። እቺን ሮቱ በኔጌቲቭ 2 ባበዛ 1 ሲባዛ በኔጌቲቭ 2 ኔጌቲቭ 2፣ 3 ሲባዛ በኔጌቲቭ 2 ኔጌቲቭ 6። ይሄ 0 ይሆናል። ኔጌቲቭ 2 ሲባዛ በ2 ኔጌቲቭ 4። ይሄን ደምሩት፣ ይሄ 0 ይሆናል። ኔጌቲቭ 5 1 ኔጌቲቭ 2 ይሆናል። ስለዚህ እዚች ጋር 0 ኔጌቲቭ 5 1 ኔጌቲቭ 2 ሮቱ አሁን ጣጣውን ጨረሰ ማለት ነው። ለምን እቺ ብቻ ነበረች 0 እንድትሆን የምትፈለገው፣ እሱን አሳካን። አሁን ደግሞ ወዴት እንመጣለን? ወደዚህኛው እንመጣለን። እዚህኛውም ጋር ስንመጣ ምን እናደርጋለን? ሮዋንን ነው የምንጠቀመው። ለምን? እዚህ ድረስ ቁጥር ስላለን ከሮዋን ጋር እኩል የሆነ ቁጥር እዚህ ድረስ ስላለው 0 ቢሆን ኖሮ ወደ ሮቱ ነበር የምንሄደው። አሁን ይሄኛው ፖዚቲቭ 1 ነው፣ ይሄ ኔጌቲቭ 1 ነው። እንደምራቸው እንግዲህ 1 3 0 2 ነው ሮዋን፣ ኔጌቲቭ 1 0 ኔጌቲቭ 2 ኔጌቲቭ 4። እነዚህም ብንደምር ይሄን ደምሩ 0 3 ኔጌቲቭ 2 ኔጌቲቭ 2 አያችሁ 0 አረጋልን ማለት ነው። ስለዚህ እዚች ጋር 0 3 ኔጌቲቭ 2 ኔጌቲቭ 2 ኖረን ማለት ነው። ጨርሰናል? አልጨረስንም። ለምን? እቺ 0 መሆን አለባት በሮ ኢችሎን ፎርም እንዲሆን ማለት ነው። እሱን ደግሞ እንሰራለን። እሺ ስፔስ እንውሰድ እዚች ጋር። ያን ለማድረግ አሁን ሮዋን ጣጣውን ጨርሷል። አሁን ቦታውን የሚረከበው ማን ነው? ሮቱ ይሆናል ማለት ነው። 0 3 ኔጌቲቭ 2 ኔጌቲቭ 2። አሁን መጀመሪያ ሮዋንን ነበር በሆነ ቁጥር እያባዛን ምንደምር ምንቀንስ የነበረው። አሁን ደግሞ ቦታውን የተረከበው ሮቱ ስለሆነ ሮቱም በሆነ ቁጥር እያባዛን እየቀነስን የምንፈልገው ቦታ ላይ ስፔሲፊካሊ ለዚህ ኬዝ ሮ 3 ላይ እንደምራለን እንቀንሳለን ማለት ነው። አሁን እቺ 3 ናት። ስለዚህ ይሄንን 0 ኔጌቲቭ 5 1 ኔጌቲቭ 2 በሆነ ቁጥር አብዝቼ እቺን ስንት ማምጣት አለብኝ? ኔጌቲቭ 3 ማምጣት አለብኝ። ያን ለማድረግ ይሄን በስንት ላብዛው? በ3/5 ላብዛው። በ3/5 ባበዛው እንዳለ 3/5 ሲባዛ በ0 0 ይሆናል። 3/5ን በኔጌቲቭ 5 ሳበዛ ኔጌቲቭ 3 ያገኛለሁ። 3/5ን በ1 ሳበዛ 3/5 አገኛለሁ። 3/5ን በኔጌቲቭ 2 ሳበዛ ኔጌቲቭ 6 5ኛ አገኛለሁ። ከዚህ በኋላ ይሄን እንደምር፣ ይሄ 0 ይሆናል፣ ይሄም 0 ይሆናል። ይሄን ደምሩት፣ ኔጌቲቭ 7 5ኛ ይመጣል። ይሄን ደግሞ ደምሩት፣ ኔጌቲቭ 16 5ኛ ይመጣል። ይሄ ሮ 3 ነው ማለት ነው። ሮ 3 ነው። ስለዚህ 1 3
0 2 0 ኔጌቲቭ 5 1 ኔጌቲቭ 2 ሮ 3 ደግሞ ይሄ ነው 0 0 ኔጌቲቭ 7 አምስተኛ ኔጌቲቭ 16 አምስተኛ አሁን አያችሁ በምን ፎርም ጻፍ ነው በሮ ኢችሎን ፎርም ጻፍ ነው ማለት ነው በዚህ መልኩ ሪዲዩስ ማድረግ እንችላለን Definition 3.17 Given positive integers m and n an m by n matrix A is said to be in reduced row echelon form if A is in row echelon form እንግዲህ መጀመሪያ በሪዲዩስድ ሮ ኢችሎን ፎርም ነው ለማለት መጀመሪያ በሮ ኢችሎን ፎርም መሆን አለበት and the leading element in each non-zero row is 1 ሊዲንጎቹ አንድ መሆን አለባቸው ማለት ነው and it is the only non-zero number in this column አሁን ይው ለምሳሌ 1 2 3 0 1 2 0 ቺን 6 እናርጋት 0 6 ይሄ ምንድነው በሮ ኢችሎን ፎርም ነው በሮ ኢችሎን ፎርም ነው እዚህ ላይ የሚመጣው ተጨማሪ ኮንዲሽን ምንድነው እነዚህ ሊዲንጎቹ አንድ መሆን አለባቸው ነው የሚለው ሪዲዩስድ ሮ ኢችሎን ፎርም ይሄ ምን መሆን አለበት አንድ መሆን አለበት ይሄም አንድ መሆን አለበት ሌላስ it is the only non-zero number in its column ይለናል ይሄ 0 መሆን አለበት ይሄ አንድ መሆን አለበት ይሄ ላይኛው 0 መሆን አለበት ይሄ አንድ መሆን አለበት እነዚህ ላይኞቹ 0 መሆን አለባቸው ይሄንን ነው የሚለን ማለት ነው Example 7 Determine which of the following matrices are in reduced row echelon form እንግዲህ የመጀመሪያ ስራችን በሮ ኢችሎን ፎርም መጻፍ ነው የሚለውን ቼክ እናደርጋለን ከዛ ወደ ሌሎቹ ክራይቴሪያዎች እንሄዳለን ማለት ነው ሶ እዩ አሁን ይሄን ብታዩ በሮ ኢችሎን ፎርም ተጽፏል እቺን አንዲዩ እዚህ ኮለም ላይ ከላይም ስታዩ 0 ነው ከታችም ስታዩ 0 ነው ከዚህ አንድም ወደ ላይ ስታዩ ያለው ምንድነው 0 ነው ማለት ነው እዚህ ጋር ደግሞ ይሄንን እዩ ይሄ አሁን በሮ ኢችሎን ፎርም ነው ሮ ኢችሎን ፎርም ነው እዩ ወደ ላይ 0 ነው ወደ ታች 0 ነው እዚህ ጋር ግን ወደ ላይ ስናይ እቺ ትዋለች ይሄ ሪዲዩስድ ሮ ኢችሎን ፎርም ነው ይሄኛው ግን አይደለም ለምን እቺ ቱ እዚህ ጋር ስላለች ማለት ነው ይሄኛውን ደግሞ ተመልከቱ እዚህ መጣን ማለት ነው ሶ እቺን አንዲዩ ከታች ያለው 0 ነው ይሄንን አንዲዩ ከታችም ከላይም 0 ነው ይሄኛው ግን ከታች ያለው ይሄ 0 ስለሆነ ከነሱ ወደ ላይ ያለው የፈለገው ቁጥር ቢሆን ምንም ማተር አያደርግም ማለት ነው ሶ የምታዩት እቺኛውንና እቺኛውን ይሄኛውን ይሆናል ማለት ነው ስለዚህም በሪዲዩስድ ሮ ኢችሎን ፎርም ነው ሲን ደግሞ ስናይ ሲ ኢቭን በሮ ኢችሎን ፎርም እንኳን አይደለም በሮ ኢችሎን ፎርም አይደለም ምክንያቱም ከላይ 2 0 አለ እዚህ ጋር 1 0 ነው ያለው እዚህኛው ላይ ስንመጣስ ይሄ በምንድነው በሮ ኢችሎን ፎርም ነው በሮ ኢችሎን ፎርም ነው ስለዚህ እዚህ ጋር እዩ እዚህ አንድ አለ ከላይ ያለው ምንድነው 0 ነው ስለዚህ ይሄ ምንድነው ማለት ነው reduced row echelon form ነው ማለት ነው activity 3.16 consider the matrices matrix A እና matrix C ተሰጥተውናል እዚህ ጋር apply the elementary row operations r2 በምን ተኩ ይለናል r2 minus twice of r3 on matrix A ስለዚህ አሁን matrix A ላይ እንሄዳለን matrix A ላይ እንሄድና ሮቱን በምን እንተካለን በዚህ እንተካለን የላይኛው ይቀመጥ ባለበት 0 0 የታችኛውም 0 0 1 ይሄ አፌክት አይደረግም ሮቱ ላይ ግን ሮቱ ላይ ቺን ማለት ነው 0 1 2 እንውሰድ ከዛ ምን እንቀንስለት twice of r3 ማለት ይሄ ነው r3ን በሁለት እናብዛው 0 0 2 ምን አርጉ ነው የሚለን ቀንሱ ነው የሚለን ስለዚህ እዚህ ጋር ማይነስ እናረጋለን አሁን አቀናንሱ 0 1 ሲቀነስ 0 1 2 ሲቀነስ 2 0 ይሆናል ማለት ነው ስለዚህ እዚህ ጋር እንመጣና 0 1 0 ይሄንን እናገኛለን B apply the elementary row operation r2 እና r3ን ቦታ ማቀያየር የትኛው ማትሪክስ ላይ ማትሪክስ C ላይ ማለት ነው ማትሪክስ C ይሄ ነው 1 0 0 ሮዋን አፌክት አይደረግም ይሄኛው r2 ነው ይሄኛው ደግሞ r3 ነው ሁለቱም ቦታ እናቀያይራለን ስለዚህ
R3 R2 ቦታ ላይ ይመጣል 0 1 0 R2 ደግሞ R3 ቦታ 0 0 1 ይሆናል ማለት ነው። ይሄ ይመጣል። In your responses for A and B of activity 3.16, observe that the matrices obtained after the proposed elementary row operations are in reduced row echelon form. እንግዲህ ይሄን ያገኘ ነው እና ይሄንን ያገኘ ነው። ሁለቱም ምንድናቸው? በሪዲዩስድ ሮ ኢችሎን ፎርም ናቸው ማለት ነው። አክቲቪቲ 3.16 also illustrates that you can use proper elementary row operations አትሊስት ለእናንተ ማለት ነው። ምክንያቱም ሮ ኦፕሬሽንን ብቻ ስለምታጠኑ to reduce a matrix into a matrix in reduced row echelon form። ስለዚህ ማንኛውንም ማትሪክስ ወዴት መቀየር እንችላለን ማለት ነው? ወደዚህ መቀየር እንችላለን፣ ወደ reduced row echelon form። Remark, every m by n matrix is row equivalent to an m by n matrix in reduced row echelon form። ስለዚህ ማንኛውንም ማትሪክስ ወዴት መቀየር እንችላለን ማለት ነው? ወደ reduced row echelon form መቀየር እንችላለን። Example 8 reduce the matrix ይሄ ማትሪክስ አለን into a matrix in reduced row echelon form reduced row echelon form። እንግዲህ እዩ እዚህ ጋር ከታች ያለው እንዳለ 0 ነው፣ ይሄ 1 ነው፣ ይሄ 1 ነው። ይሄስ ከላይ ያለው 0 ነው፣ ከታች ያለውም 0 ነው። እዚህ ድረስ ምንም ችግር የለም ማለት ነው። እዚህኛው ላይ ስንመጣ ይሄ ኔጌቲቭ 2 ነው። ስንት መሆን ነበረበት? 1 መሆን ነበረበት። እንደገና እዚች ጋችን ተመልከቱ። እቺ ምን መሆን ነበረባት? 0 መሆን ነበረባት ማለት ነው። ስለዚህ እነዚህ ላይ ትኩረት አድርገን እንሰራለን። ይሄንን በስንት እናብዛው? በሁለት ለሁለት በኔጌቲቭ 2 እናካፍለው። ይሄን 0 0 ኔጌቲቭ 2 ኔጌቲቭ 4 ይሄንን ለስንት እናካፍለው? ለኔጌቲቭ 2 ኦቨር ኔጌቲቭ 2 ኦቨር ኔጌቲቭ 2 ኦቨር ኔጌቲቭ 2 ኦቨር ኔጌቲቭ 2 ምን እናገኛለን? 0 0 1 2 እናገኛለን። ይሄንን እናገኛለን ማለት ነው። ሶ 1 0 0 2 0 1 1 2 ሮው 3 ቦታ 0 0 1 2 0 0 0 0 እናገኛለን ማለት ነው። አሁን እዚህ ደረስን። ሶ አሁን ምን እንደሚቀረን ማለት ነው? እቺን ማስወገድ ነው የሚሆነው ማለት ነው። እቺን 0 ካደረግን ስራችንን ጨረስን ማለት ነው። ያን ለማድረግ ምን እናደርጋለን? 0 1 1 2 ከዚህ ላይ ማንን እንቀንሳለን? ይሄንን እንቀንሳለን ማለት ነው። ስለዚህ 0 0 1 2 እንቀንሳለን። እቺ ማይነስ ትሆናለች፣ እቺ ማይነስ ትሆናለች። አሁን አቀናንሱት። ይሄ 0 ይሆናል፣ ይሄ 1 ይሆናል፣ ይሄ 0 ይሆናል፣ ይሄም 0 ይሆናል ማለት ነው። ስለዚህ ይሄንን ከላይ ያለውን በምን እንተካለን? ሮቱን ማለት ነው። እቺኛው ሮቱ በዚህ እንተካለን ማለት ነው። በዚህ እንተካለን። እዚህ ጋር እንጻፈው 1 0 0 2 0 1 0 0 ሮቱ ማለት ነው። 0 0 1 2 ሮ 3 0 0 0 0 ይሄ ደግሞ ሮ 4 ማለት ነው። አሁን እዩ አንድ ነው ኢንትሪው እዚህ ጋር ከታች ያሉት እንዳለ 0 ናቸው። እዚህ ጋር 1 አለ ከላይም ከታችም 0 ነው ያለን። እዚህ ጋር 0 1 አለን ከላይም ከታችም 0 ነው። ስለዚህ እዚህ ጋር ስላለው ግን አይመለከተንም። ለምን? የታችኛው 0 ስለሆነ። በእንደዚህ አይነት መልኩ ወደ reduced echelon form መቀየር እንችላለን። Exercise 3.13 reduce each of the following into row echelon form። እንግዲህ ወደ row echelon form ለመቀየር ምን እንደምናደርገው ይሄ 0 መሆን አለበት፣ ይሄ 0 መሆን አለበት፣ ይሄ 0 መሆን አለበት ማለት ነው። ሶ እነዚህ ሁለቱ 0 እስኪሆኑ ይሄኛውን እንደ ፒቮት እንጠቀማለን። ከዛስ እነዚህ ሁለቱ 0 ከሆኑ በኋላ ደግሞ ይሄኛውን እንደ ፒቮት እንጠቀማለን። አሁን እንጀምር። የመጀመሪያው አይነካም። ይሄ 1 2 3 ባለበት ይቀመጥ። ያው በእርግጥ ማቃለል ምናምን እንችላለን። ባለበት ይቀመጥ አሁን እሱ። እሺ አሁን ሮቱን እዩት 4 5 6 ነው። ይሄንን 0 ለማድረግ ሮዋንም በስንት ላብዛው? በኔጌቲቭ 4 ላብዛው። ስለዚህ 1 ሲባዛ በኔጌቲቭ 4 ኔጌቲቭ 4፣ 2 ሲባዛ በኔጌቲቭ 4 ኔጌቲቭ 8፣ 3 ሲባዛ በኔጌቲቭ 4 ኔጌቲቭ 12። ይሄን ደምረው 0 ኔጌቲቭ 3 ኔጌቲቭ 6 ይሆናል። 0 ኔጌቲቭ 3 ኔጌቲቭ 6 ይሄ ኖረን ማለት ነው። አሁን ደግሞ ተመልከቱ ሮስሪን ተመልከቱ 1 1 7 ነው ያለን። እዚህ ከላይ ያለን ይሄኛውንም ስናይ ይሄ 1 ነው። ስለዚህ እሱን እንቀንሰው -1 -2
-3 ሮዋንን ቀነስን ማለት ነው። 1 ሲቀነስ 1 0 1 ሲቀነስ -2 -1 7 ሲቀነስ 3 4 ስለዚህ እዚህ እንምጣ 0 -1 4 ይሆናል ማለት ነው። ይሄ ይሆናል። ጨርሰናል አልጨረስንም? እንደዚህ እናድርግ እስቲ እንደዚህ እናድርግ። አሁን ይሄኛውን ማቃለል እንችላለን። እንዴት አድርገን ለ3 ለ3 ማካፈል እንችላለን? -3 1 2 3 የላይኛው ማለት ነው። ይሄኛውን እንዳለ ምን እናደርጋለን? ለ-3 እናካፍለው 0 -3 -6 ይሄንንም ለ-3 ይሄንንም ለ-3 ይሄንንም ለ-3 እዚህ ጋር 0 ይመጣል 1 2 ስለዚህ 0 1 2 ኖረን ማለት ነው። እዚህኛው ጋር ደግሞ ስንመጣ የታችኛው ላይ ስንመጣ እቺ ምን መሆን አለባት? 0 መሆን አለባት። ያን ለማድረግ ቀጥታ ሁለቱን ብንደምር 0 -1 4 አለን። ሮቱ ላይ ደግሞ ይሄ ያለን ስለዚህ 0 1 2 ይሄ ያለን ቀጥታ ብንደምር የዚህ ውጤት 0 ይመጣል። አያችሁ? ስለዚህ 0 0 6 ይሆናል ማለት ነው። እዚች ጋር 0 0 6 ብናደርግ ወደ ምን አመጣ ነው ማለት ነው? ወደ ሮ ኢችሎን ፎርም አመጣ ነው ማለት ነው። ምክንያቱም ይሄ እዚህ መጣን እዚህ መጣን እዚህ መጣን በዚህ መልኩ ኮንቨርት ማድረግ እንችላለን። እሺ ቢ ላይ ደግሞ ተመልከቱ። ይሄ 0 መሆን አለበት። ቀጥሎ ይሄኛው 0 መሆን አለበት። የላይኛውን ባለበት እናስቀምጥ 1 2 1 3 ይሄ ይቀመጥ ማለት ነው። አሁን የታችኛውን ሮቱ ውሰዱ 2 4 5 0 የመጀመሪያው ሮ በስንት ላብዛ? በ-2 ላብዛና ከዛ ሮቱ ላይ ልደምር። ስለዚህ ይሄንን የመጀመሪያ ሮ በ-2 አባዙት -2 -4 -2 -6 ይሆናል። አሁን ደምሩት 0 0 5 ሲቀነስ 2 3 0 ሲቀነስ 6 -6 ይሆናል። -6 ይሆናል ማለት ነው። እሺ እዚህ ጋር አሁን ማቃለልም እንችላለን። ካልሆነም እንደዚሁ እናስቀምጠው 0 0 3 -6 0 1 0 1 እዚህ ደረስን ማለት ነው። አሁን ተመልከቱ ምን ማድረግ እንችላለን? ሁለቱ ሮዎች ቦታ ማቀያየር እንችላለን። ስለዚህ 1 2 1 3 ቦታ ስናቀያይር 0 1 0 1 ይሆናል። የሮቱን ደግሞ ወደ ታች እናምጣው 0 0 3 -6 ስለዚህ በቀላሉ ምን ሆነ ማለት ነው? ሮ ኢችሎን ፎርም ሆነ ማለት ነው። አያችሁ እንደዚህ ይሆናል። እሺ ሲ ላይ ደግሞ እንምጣ። ሲ ላይ እንምጣ። ይሄ 0 መሆን አለበት፣ ይሄ 0 መሆን አለበት፣ ይሄ 0 መሆን አለበት ማለት ነው። እሺ የመጀመሪያው ሮ እናስቀምጥ 1 2 1 2 ከዚህ በኋላ ምን እናርግ? እዩ ይሄም 1 ነው፣ ይሄም 1 ነው። ስለዚህ ከሁሉም ላይ ሮ ዋንን እንቀንሳለን ማለት ነው። ሮ ዋንን ሮቱን እንስራ 1 3 1 3 ነው ሮቱ ማለት ነው። ሮ ዋን ደግሞ ይሄ ነው። እንቀንስ -1 -2 -1 -2 እንቀንስ። ይሄን ስናቀናንስ 0 እናገኛለን። 3 ሲቀነስ 2 1 1 ሲቀነስ 1 0 3 ሲቀነስ 2 1 ይሆናል። ስለዚህ እዚች ጋር 0 1 0 1 እናስቀምጥ ማለት ነው። አሁን ደግሞ እንደገና ከሮ 3 ላይ ከዚችኛዋ ላይ ማለት ነው ሮ ዋንን እንቀንሳለን 1 4 1 4 ለምን? ተመሳሳይ ስለሆነ ይሄም 1 ስለሆነ ሲቀነስ 1 ሲቀነስ 2 ሲቀነስ 1 ሲቀነስ 2 1 ሲቀነስ 1 0 4 ሲቀነስ 2 2 1 ሲቀነስ 1 0 4 ሲቀነስ 2 2 ይሆናል። ስለዚህ እዚህ ጋር እንምጣ። ይሄንን ምን ማድረግ እንችላለን? ለሁለት ማካፈል እንችላለን። 0 2 0 2 ነው። ለሁለት ስናካፍለው 0 1 0 1 ይሆናል ማለት ነው። ይሄ ይሆናል። አሁን እንግዲህ ይሄኛው ፒቮትነቱን ጨረሰ። ይሄኛው ነው አሁን ፒቮት የሚሆነው 1 2 1 2 0 1 0 1 ማን ነው 0 መሆን ያለበት? አሁን እቺ 0 መሆን አለባት። ያን ለማድረግ ደግሞ ምን ማድረግ እንችላለን? ያን ለማድረግ ምን ማድረግ እንችላለን? ይሄ እንደ ፒቮት ነው ብያችኋለሁ። ይሄኛውን እንውሰድ እንዳለ ይሄ እንዳለ እንውሰድ 0 1 0 1 ከዛ የላይኛውን እንቀንስ -0 -1 0 -1 ያው -0 ብንል ምንም ትርጉም ስለሌለው ይሄን አቀናንሱት 0 0 0 0 ይመጣል። ስለዚህ እዚች ጋር እንምጣ 0 0 0 0 እናስቀምጥ ማለት ነው። ስለዚህ አያችሁ ይሄ ምን ሆነ ማለት ነው? ሮ ኢችሎን ፎርም ሆነ ማለት ነው።
ሁለተኛ ጥያቄ reduce each of the following matrices into reduced row echelon form ወደዛ ቀይሩት ይለናል። እንግዲህ ያለ ማድረግ ይሄ ምን መሆን አለበት? ዜሮ መሆን አለበት። ይሄ ዜሮ መሆን አለበት ማለት ነው። ከዛስ ይሄኛውም ዜሮ መሆን አለበት። ይሄን ብቻ ነው የምንሰራው ማለት ነው። እሺ መጀመሪያ ወደ ሮ ኢችሎን ፎርም እንቀይረው እስኪ 1 2 1 2 ይሄ ያለን አሁን እቺኛዋን ዜሮ ለማድረግ 2 1 2 1 አለን። የላይኛውን በኔጌቲቭ 2 እናብዛው። ስለዚህ ኔጌቲቭ 2 ኔጌቲቭ 4 ኔጌቲቭ 2 ኔጌቲቭ 4 ይሄ ይኖረናል። እንደምር ወደታች 0 ኔጌቲቭ 3 0 ኔጌቲቭ 3 ይሆናል። አሁን ይሄንን ምን ማድረግ እንችላለን? ለ3 ማካፈል እንችላለን። ይሄንንም ለ3 ይሄንንም ለ3 ይሄንንም ለ3 ይሄንንም ለኔጌቲቭ 3 ፖዚቲቭ እንዲመጣልን ማለት ነው። ሶ የዚህ ውጤት ምን ይሆናል? 0 ይሆናል። ይሄ 1 ይሄስ 0 ይሄ 1 ይሆናል። ሶ 0 1 0 1 እዚህ ደረስን ማለት ነው። እዚህ ደረስን። አሁን ከዚህ በኋላ ምንድነው የሚቀረን? እቺኛዋን 0 ማድረግ ነው የሚቀረን ማለት ነው። እቺኛዋን 0 ማድረግ። ሶ አሁን የታችኛውን እንጻፈው 0 1 0 1 ይሄ ይጻፍ። የላይኛው ግን አጀስትመንት ይፈልጋል። ስለዚህ ምን እናርግ? የላይኛውን 1 2 1 2 ይሄ ነው። ስለዚህ ምን እናርግ? ይሄ የታችኛውን በኔጌቲቭ 2 እናብዛው። የታችኛውን በኔጌቲቭ 2 ብናበዛው 0 ኔጌቲቭ 2 0 ኔጌቲቭ 2 ይሆናል። ከዚህ በኋላ ደምሩት ወደታች። ደምሩ ምን ታገኛላችሁ? እዚህ ጋር 1 ይሆናል፣ እዚህ ጋር 0 ይሆናል፣ እዚህ ጋር 1 እዚህ ጋር 0 ይሆናል ማለት ነው። ስለዚህ የላይኛውን በዚህ እንተካለን 1 0 1 0 አሁን ምን ሆነ ማለት ነው? ይሄ ሪዲዩስድ ሮ ኢችሎን ፎርም ሆነ ማለት ነው። ይሄው የመጀመሪያ ኢንትሪዎቹ 1 1 ናቸው። ከዚህ ኢሚዲየትሊ ወደ ላይ ያለው 0 ነው፣ ከታችም ያለው ይሄ 0 ነው ማለት ነው። ስለዚህ ይሄ መልሳችን ይሆናል። እሺ ቢ ላይ ስንመጣ ይሄ 0 መሆን አለበት፣ ይሄ 0 መሆን አለበት፣ ይሄ 0 መሆን አለበት። መጀመሪያ ወደ ሮ ኢችሎን ፎርም እንቀይረው ማለት ነው። ሶ የላይኛው ይቀመጥ 1 2 1 ይሄ ይቀመጥ ማለት ነው። እሺ አሁን እቺ ሁለተኛዋን ሮ ወደ 0 ለመቀየር 2 1 2 እንበል። ከዛስ የላይኛውን በኔጌቲቭ 2 እናብዛው። ኔጌቲቭ 2 ኔጌቲቭ 4 ኔጌቲቭ 2 ከዚህ በኋላ ደምሩት ወደታች። ይሄ ምን ይሆናል? 0 ኔጌቲቭ 3 0 ይሆናል። አሁን ይሄንንም ለኔጌቲቭ 3 ይሄንንም ለኔጌቲቭ 3 ይሄንንም ለኔጌቲቭ 3 ባካፍል ምንድነው ማገኘው? 0 1 0 ይሆናል። ስለዚህ እዚች ጋር 0 1 0 ተካለው ማለት ነው። ይሄን ልተካ። አሁን ደግሞ ሮው 3 ላይ እንመጣለን። 1 3 1 ነው ሮው 3። የላይኛውን ይሄንን ሮው 1 በኔጌቲቭ 1 ባበዛው እቺ 0 መሆን ትችላለች። ስለዚህ የላይኛውን በኔጌቲቭ 1 ሳበዛ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 1 ይሆናል። ደምሩት ወደታች። ይሄን ሲደምሩ 1 ሲደመር ኔጌቲቭ 1 0 3 ሲደመር ኔጌቲቭ 2 1 1 ሲደመር ኔጌቲቭ 1 0 ይሆናል ማለት ነው። ስለዚህ እዚች ጋር 0 1 0 አድርገን በዚህ መልኩ ማስቀመጥ እንችላለን። ቀጥሎ ምንድነው? ቀጥሎ እቺኛዋ 0 መሆን አለባት። ስለዚህ 1 2 1 0 1 0 እናድርግ። ሶልት አሁን ከዚህኛው ላይ ከሮ 3 ላይ ሮውቱን በቀንስ 0 ሲቀነስ 0 0 ነው። 1 ሲቀነስ 1 0 ነው። 0 ሲቀነስ 0 0 ነው። እዚህ ደረስን ማለት ነው። ጨርሰናል? አልጨረስንም። ለምን? እቺ 0 መሆን አለባት የግድ ማለት ነው። እሷ 0 መሆን አለባት። አሁን ይሄንን እንጻፍ። 0 1 0 0 0 0 እነዚህኞቹ ስራቸውን ጨርሰዋል። እቺን ግን 0 ለማድረግ ምን እናደርጋለን? ይሄንን እንጻፍ። 1 2 1 ሮው 1 እንጻፍኩ ማለት ነው። ሮው 2 ይሄንን በስንት ላብዛው? በኔጌቲቭ 2 ላብዛው። በኔጌቲቭ 2 ስናበዛው 0 ኔጌቲቭ 2 0 ይሆናል። ከዚህ በኋላ ደምሩት። ይሄን ደምሩት። ይሄ 1 ይሆናል። እዚህ ጋር 0 እዚህ ጋር 1 ይኖረናል። ስለዚህ 1 0 1 ይኖረናል ማለት ነው። አሁን ኢንትሪውን ይዩት። እዚህ ጋር ይሄ 1 ነው። ከሱ በታች ያለው እንዳለ ይሄ 0 ነው። ይሄን ይዩት። ይሄ 1 ነው። ከሱ ወደ ላይም ከሱ ወደ ታችም ያለው ምንድነው? 0 ነው ማለት ነው። ይሄ የታችኛው ግን ይሄ የታችኛው
0 ስለሆነ ከሱ ወደ ላይ ያለው ውስጥ ምንም አይነት ቁጥር ቢኖር ምንም ችግር የለውም ማለት ነው። ስለዚህ ሪዲዩስድ ሮ ኢችሎን ፎርማችን ይሄንን ይመስላል። እሺ ሲ አሁን ደግሞ ምን ማድረግ አለብን? ይሄ 0 መሆን አለበት፣ ይሄ 0 መሆን አለበት፣ ይሄ 0 መሆን አለበት መጀመሪያ በሮ ኢችሎን ፎርም ለመጻፍ ማለት ነው። እሺ 1 2 3 1 እነዚህ ይቀመጡ ባሉበት። አሁን ይሄንን 0 እናርግ እስኪ፣ ይሄን 0 እናርግ፣ ይሄን 0 እናርግ። ይሄን ለማድረግ 4 5 6 2 ይሄ ሮቱ ልውሰድ። ሮዋንም በስንት ላብዛው? በኔጌቲቭ 4 ላብዛው። ለምን? እቺን እንዲያጠፋልኝ ኔጌቲቭ 4 ኔጌቲቭ 8 ኔጌቲቭ 12 ኔጌቲቭ 4 ይሆናል። ደምሩት ወደታች። ይሄን ስንደምር ይሄ 0 ይሆናል። ኔጌቲቭ 3 ኔጌቲቭ 6 ኔጌቲቭ 2 ይሆናል ማለት ነው። ይሄ ይመጣል። እሺ ይሄን ደግሞ ምን ማድረግ እንችላለን? ይሄንን ሁሉንም በኔጌቲቭ እናብዛው። በኔጌቲቭ እናበዛው ይሄ ምን ይሆናል? ወይም ለኔጌቲቭ 3 እናካፍለው እንዳለ። ይሄ ለኔጌቲቭ 3 ሲካፈል 0 ይሆናል። ይሄ ለኔጌቲቭ 3 ሲካፈል 1 ይሆናል። ይሄ ለኔጌቲቭ 3 ሲካፈል 2 ነው የሚሆነው። ይሄ ለኔጌቲቭ 3 ሲካፈል 2 ሶስተኛ ይሆናል። 2 ሶስተኛ። እሺ አሁን ወዴት እንምጣ? ወደ ሮ 3 ደግሞ ሮ 3 እንምጣና እቺን 7 0 እናርግ። 7 8 9 3 ይሄ ያለን የላይኛውን በኔጌቲቭ 7 ላብዛው። ማንን? ሮዋንም በኔጌቲቭ 7 ኔጌቲቭ 7 ኔጌቲቭ 14 ኔጌቲቭ 21 ኔጌቲቭ 7 ይሄ ይሆናል ማለት ነው። እሺ ደምሩት ወደታች። ይሄ 0 ይሆናል። ይሄስ ኔጌቲቭ 6 ይሄ ኔጌቲቭ 12 እዚህ ጋር ኔጌቲቭ 4 ይኖረናል። አሁን እንዳለ ይሄንን ለኔጌቲቭ 6 ላካፍለው። ለኔጌቲቭ 6 ባካፍለው ይሄ 0 ይሆናል። ይሄ ለኔጌቲቭ 6 ሲካፈል 1 ይሆናል። ይሄ ለኔጌቲቭ 6 ሲካፈል 2 ይሆናል። ይሄ ለኔጌቲቭ 6 ሲካፈል 2 ሶስተኛ ይሆናል። 2 ሶስተኛ ይሆናል ማለት ነው። አሁን ደግሞ ማንን ነው 0 ለማድረግ የምንሞክረው? እቺን 0 ማድረግ አለብን ማለት ነው። እቺኛዋን ወደ ሮ ኢችሎን ፎርም ለማምጣት ከዛ ወደ ሪዲዩስዱ እንሄዳለን። እሺ የላይኛው አይቀየርም። 1 2 3 1 0 1 2 3 እዩ። እንግዲህ አሁን እነዚህን ብናቀናንስ ውጤቱ ምንድነው የሚሆነው? 0 ነው የሚሆነው። 0 0 0 0 ይሆናል ማለት ነው። ይሄንን ነው እንደ ፒቮት የምንጠቀመው። ይሄን እንደ ፒቮት ተጠቅመን ከአር3 ላይ አር2ን ብንቀንስ ውጤቱ ምን ይሆናል? 0 ይሆናል ማለት ነው። 0 ይሆናል። እሺ ይሄንን እንያዝ። ጨርሰናል? አልጨረስንም። ለምን እቺ 0 መሆን አለባት። እቺ 0 መሆን ስላለ ስለዚህ እሱን ለማድረግ ደግሞ ምን እናርግ ማለት ነው? የታችኞቹን እንጻፋቸው እንዳለ 0 0 0 0 0 1 2 2 ሶስተኛ። እነዚህ ምንም ችግር የለባቸውም፣ ስራቸውን ጨርሰዋል ማለት ነው። የላይኛውን ግን ማስተካከል አለብን። ምን እናስተካክለው ነገር አለ። እሱን ለማድረግ ምን እናርግ? ይሄንን የታችኛውን ወይም ሮውቱን ይሄኛውን ማለት ነው፣ ይሄን በኔጌቲቭ 2 እናበዛዋለን። ለምን? እቺን እንዲያጠፋልን ማለት ነው። እቺን እንዲያጠፋልን። እሺ አሁን ይሁ እንግዲህ 1 2 3 1 አለን። የታችኛውን በኔጌቲቭ 2 ስናበዛ ይሄ 0 ይሆናል። ይሄኛውስ ኔጌቲቭ 2 ይሆናል። ይሄኛውስ ኔጌቲቭ 4። ይሄኛውስ በኔጌቲቭ 2 ኔጌቲቭ 4 ሶስተኛ ይሆናል። ኔጌቲቭ 4 ሶስተኛ። አሁን ደምሩት ወደታች ስትደምሩ 1 ሲደመር 0 1 ይሆናል። 2 ሲደመር ኔጌቲቭ 2 0 ይሆናል። 3 ሲቀነስ 4 ኔጌቲቭ 1 ይሆናል። ኔጌቲቭ 1 ይሆናል። 1 ሲቀነስ 4 ሶስተኛ ምን ይሆናል? ኔጌቲቭ 1 ሶስተኛ ይሆናል። ኔጌቲቭ 1 ሶስተኛ ይሆናል። ስለዚህ እዩ አሁን ኢንትሪውን እዩ። እዚህ ጋር ኢንትሪው 1 ነው፣ የዚህም ኢንትሪው 1 ነው። ኮለሞቹ ላይ ስናይ ከላይም ከታችም ያለው 0 ነው ማለት ነው። ይሄኛው የታችኛው ግን ሙሉ እንዳለ 0 ስለሆነ ከሱ ወደ ላይ ላሉት ከነን 0 ቢሆኑ ምንም ችግር የለውም ማለት ነው። ስለዚህ ይሄ ሪዲዩስድ ሮ ኢችሎን ፎርማችን ይሆናል።